እስክንድር ነጋ አይመራኝም ከእስክንድር ጋር አልቀመጥም ጠላቴ ነው ያለ ቡድን ጁዋር እንዴት ወዳጁ ሊሆን ይችላል? የበላይነትም ቦታ ለጁዋር ሰተ ከመጣ አማራ በድጋሚ አፈርቃ ኮሎኔል ደመቀ ዘውዱ ከፋኖ ለአማራ ህዝብ ከሚታገለው ጋር አብሮ ታግሎ ብልጽግናን ይጥልልኛል ብለህ ታስባለህ? መጀመሪያ አንሰ ከመጣ ሰው አሳንሶ ያያል። መጀመሪያ ገዝፈ ከመጣ ሰው አክብሮ ያያል። ለእያንዳንዱ ኢትዮጵያ ለእያንዳንዱ አማራ ጀዋር መሐመድ ማለት ቡቸር የታወቀ ወንጀለኛ አራጅ ነው። ይሄ በመጽሐፍ ያነበብኩት አይደለም። ይሄ በስማ በለው የሰማሁት አይደለም። በአይኔ በብረቱ ዊትነስ ነኝ። ይሄንን ገዳይ ቡድን ዛሬ አምጥተን ከዚህ ቡድን ጋር መቀመጥ ማለት ወንጀል ነው። ልክ እንዴ ዮኒ ከኢትዮጵያ ኤምባሲ ጋር ገብተህ ወይ ከኢትዮጵያ ኮሚኒቲ ጋር ገብተህ ወይ ከኢትዮጵያ አምባሳደር ጋር ገብተህ ወይ ይሄ ምክክር ከሚባለው ጋር ገብተህ ስትወያይ እንደ ወንጀል ነው የሚቆጠርብህ። ከኢትዮጵያ አምባሳደር ጋር ገብተህ ከተወያየ የኢትዮጵያ ኤምባሲ የሚያዘጋጀውን ኢቨንት ላይ ከተሳተፍክ የስርዓቱ አካል ተደርገን የምትወቀሰውና የምትጨፈጨፉ ለምን ስርዓቱ ጨፍጫፊ ነው ብለን ፖለቲካ ላይ ስለምን በቃ ይሄ ስርዓት ጨፍጫፊ አራጅ ነው ብለን ስለምናስብ ማለት ነው። አንድ የስርዓቱ አካል እኔ ነኝ ሁለተኛ መንግስት የአብይ አህመድ መንግስት አለ፣ የኔ መንግስት አለ፣ የቄሮ መንግስት አለ ብሎ በማን አለብኝ ስንቱን የኢትዮጵያና የአማራ ማህበረሰብ ሲጨፈጭፍና ሲገል የነበረ ሰውዬ ከሱ ጋር በየትኛው ፖለቲካ ሚዛን ነው ክሬዲተብል ሰጠ የምትቀመጠው? ሰው ነገር ከነገ ወዲያ አንተም ሞንክ ሌላ ሞንክ ነው ከኢትዮጵያ አምባሳደር ጋር ወይ ደግሞ ብልጽግና ከሚያመጣው ምክክር ምን ጥስ የሚለው የሚያመጣው ፖለቲካ ሄደ ከተቀመጥ ማን ነው እነ ትንግርቱ መጥተው አንተ ላይ ጣት የሚቀስሩብህ? ወይ የአፋብን ደጋፊዎች ናቸው አንተ ላይ መጥተው ለምን ከኢትዮጵያ አምባሳደር ጋር ተቀመጥክ የሚሉ ወይ ለምን ከኢትዮጵያ ኮሚኒቲ ጋር አብረን ለምን ተሰለፍክ የሚሉ ገባ? ይሄ ነው ጥያቄ። ቅድም እንዳላችሁት ነው እናንተ ይሄ የምክክር መድረክ ነው እንጂ የክርክር የፖለቲካ ዲቤት አይደለም። የራስን የፖለቲካ ዓላማ የራስን የፖለቲካ አይዲዮሎጂ ይዘህ መጥተህ ከእነሱ ጋር ፉክክር ገብተህ ልክ እንደነ ቴዲ አዋሳ ቤት እንደምናደርገው የአማራ ብሔርተኛ የሆነ የፋኖ ትግል ደጋፊ የሆነ የኦሮሞ ደጋፊ የሆነ የብልጽግና ደጋፊ ይመጣል፣ ሁሉም ዲቤት ያደርጋል። ይሄ ግን ምክክር ነው። እከክል ነው፣ እንቻቻል ነው። ይሄንን ነገር ይሄንን ቡቸር ይሄንን ገዳይ ጀዋር መሐመድ አገር ያወቀው ፀሐይ የሞቀው ነፍሰ በላ ቡድን ከሱ ጋር ተቀምጠ መነጋገር ከቻልክ ምን ችግር አለ? ሄድና ኢትዮጵያ ኤምባሲ ግባ። ምን ማልቀስ ያስፈልጋል? እከሌ ዘፋኝ ሲዘፍን ለምን ዘፈነ ብለው ለምን ትላለህ? እከሌ ፕሮግራም ሲደረግ አሜሪካ ላይ የኳስ ፕሮግራም ሲደረግ ይሄ ብልጽግና ነው የሚያዘጋጀው ካልክ ለምን ቁጥር አንድ ከሚባለው ስቴት ስፖንሰር ተደርጎ ሲያርድና ሲገል የነበረው ሰውዬ ግን ስትቀመጥ እሱም ክሪሚናል ነው፣ ወንጀለኛ ነው። ከዚህ አኳያ ነው እንጂ ትንግርቱ ሆነ አበበ ሆነ ደመላሽ ሆነ አይደለም። የተቀመጥክበት መድረክ ሄደ ጀዋር መሐመድ የፖለቲካ ዲቤትና ክርክር አድርገ ጀዋር መሐመድን ለማፋጠጥ ቢሆን ኖሮ ይጨበጨብልሃል። ከጀዋር መሐመድ ጋር ፖለቲካን ለማስታከክና ለመቻቻል ከሆነ ግን ይሄ ወንጀል ነው። ለጀዋር መሐመድ ወንጀሉ ካቀለልክለት ዘን ከቲፔልም ጋር ሰለፈ ያለውም ትክክል ነው። አይ ብልጽግናን ያዋጣኛል ያለውም ትክክል ነው። ለምን በብልጽግና በህዋትና በጀዋር መሐመድ ላይ ምንም የፖለቲካና የልዩነት የለም። ሶስቱም አራጭ ጨፍጫፊዎች ናቸው። ስለዚህ እዚህ ጋር መጥተህ መቀሌ እየተመላለስ መቀሌ መቀመጫህን አድርገህ አይ አብይ አህመድ የሚባለው ግለሰብ ጠላቴ ነው ካልክ አብይ አህመድ በድሮን ከጨፈጨፈ ጀዋር መሐመድን በቢላ አርዷል። ስለዚህ ይሄ ትርክት አይደለም፣ ይሄ ፋክተር ነው። ስለዚህ እኔ ለጀዋር መሐመድ ደጋፊዎች የሚሰሙን ከሆነ እነሱ በትርክት የጀዋር መሐመድን ፖለቲካ ተቀብለው በአማራ ላይ ጭፍጨፋ ካመጡ እኛስ ምን እንበል? እህቶቻችን ወንድሞቻችን ሲገደሉ ሲታረዱ ያየን ደግሞ እኛስ ምን እንበል? እዚህ ጋር ነው መሰረታዊ ጥያቄ መቀመጥ ያለበት እንጂ ሂዳ ዘማተር ትንግርቱ ነው፣ ሀብታሙ ነው፣ ሪዮት ነው፣ ዮኒ ነው። መድረኩ ላይ ግን የተሳተፍክበት መንገድ ኢዝ ሮንግ። እኔም ነገ ሄጄ ከኢትዮጵያ ኤምባሲ ጋር ልቀመጣ ምን ልትሉኝ ነው? በጀዋር መሐመድና በኢትዮጵያ አምባሳደር ተወካዮች ምን ዲፈረንት አለ? ያም የነፍሰ በላ ስርዓት አምባሳደር ነው። ይሄም የነፍሰ በላ የጽንፈኞች የመንጫ ቡድን መሪ አራጅ ነው። ይሄ ነው የፖለቲካ ጥያቄው እንጂ ለምን ትንግርቱ is not a matter of personal issue ትንግርቱ አይደለም። ይሄ ነው አንደኛው እንዲሰመርልኝ የምፈልገው። ወደ ሁለተኛ ነጥብ ስገባ
ወደ ሁለተኛ ነጥብና መጨረሻ ላይ ስመጣ እኔ በጣም የገረመኝ ዮኒ እኔና ማራኪ ላለም ነዘር ያዕቆብንም ጠንቅቄ ያውቃቸዋለሁ፣ በቤታቸው መሳተፋለሁ። አሁን እዚህ ጋር ምንድነው የማየው? ቀደም የነበረው ትችት ምንድነው? ከኦነግ ጋር ትቀመጣላችሁ ነው። ከኦነግ ጋር ተቀምጠ ፖለቲካ ዲስከሽን መደራደር ማድረግ ይሄ ኢዝ ናቲንግ። አሁን እኛ አንደኛ ወንድማችን ቅድም የወረደው ከና አያና ጋር ይቀመጣል፣ ከነ ፍሬ ጋር ይቀመጣል፣ ሞዴሬተር አለው። እነሱ ሲያደርጉት ትክክል ከሆነ እዚህ ጋር ደግሞ ከየትኛውም አካል ጋር ተቀምጠ የፖለቲካ መድረክ ክርክር ማድረግ ትችላለህ። አሁን እኛ እዚህ ጋር የቸገረን ሊሆን የምንመሰል እዚህ ጋር የቸገረን እዚህ ጋር እንደ መካሪ የሚመጡ ግለሰቦች ትናንት የአንድ አካባቢን ፋኖ ሲሳደቡ፣ አመራር ሲሳደቡ፣ እከሌ አመራር መገደል መሞት አለበት እያሉ ዛሬ ደግሞ ለአማራ ሕዝብ ለወጣው ገበሬ ለጦር ምስኪን እኛ ተወካይ ነን ሲሉ እኛ እኮ እነሱ እኮ ትራክ ሪከርድ እኮ እነዚህ እኮ ማሰማት እኮ ያክተንም እኮ በመጀመሪያ ሌላው ላይ ጣት ከመቀሰራችሁ በፊት የራሳችሁን የፖለቲካ ትራክ ሪከርድ ያለፋችሁበትን እስከ ዛሬ አንድ ወር በፊት በሸዋ ፋኖች ላይ በመከታው ላይ ምስል እንደነበረ የምናውቀው በእስክንድር ነጋ ላይ ኦሮሞ ነው አማራ አይደለም ብሎ ትርክት የሚሰራ ስብስብ እስክንድር ነጋ በክት እያለ የሚሳደብ ስብስብ ዛሬ መጥቶ እንዴት አርበኛ ዘመነ ካሴን አታከብሩልኝም? የአማራ መሪ እንዴ የአማራ ህዝብ ነው እንደመረጠው ዘመነ ካሴ ወይስ 15 ኮሚቴ አባላቶች ናቸው? ዘመነ ካሴ እኔ ጥላቻ አይደለም ዲሞክራሲ ነው የሚሄደው። ዘመነ ካሴ በአማራ ህዝብ አይደለም የተመረጠው። ዘመነ ካሴ የተመረጠው በ15-20 የፖሊት ቢሮ አባላት ነው እንጂ በሰፊው በክልል ውስጥ ባለና ከክልል ውጭ ያለው አማራ ህዝብ መርጦ ዘመነ ካሴ የሚባል ወይ ደግሞ አበበ የሚባል ግለሰብ ይመራኛል ብሎ የአማራ ህዝብ ቦታ አላደረገው። ስለዚህ ለራሳችሁ ሲሆን እስክንድር ነጋ ሲሆን ኦሮማይዝ አደረጋችሁት። ኦሮሞ ነው ማንነቱ አይታወቅም ብልጽግና ነው እያላችሁት ካራክተርሽን የሚሰጡት። የእናንተ ተራ ደግሞ ሲደርስ ደግሞ አይ ዘመነ ካሴ ተቀበሉን ካላችሁ ዋይ ጥያቄ ይመጣል እኮ። ለእናንተ እስክንድር ነጋ አይመራም የአማራ ትግል ብሎ ማበሻቀት ትክክል ከሆነ ያለው ደግሞ አሁን ደግሞ መሪው ደግሞ መቀመጫውን መቀሌ ያደረገ ከህወሓት ጋር የሚሞዳሞድ በአይናችን በብረቱ ያየ ነው። በአፋብን ስራ አስፈጻሚ ኮሚቴ ውስጥ አንድ ልጨርስ ዘመንና እስክንድር አይደለም። አንዴ ልጨርስ ሰው እዚህ ጋር ስለ ህወሓት ነው ቶፒኩ። በድርጅቱ ፖሊት ቢሮ ውስጥ ከህወሓት ጋር መስራት አለብን ብሎ የተቀመጡ ናቸው። ይሆናል በስ በፖሊት ቢሮ በአፋብን ፖሊት ቢሮ ከህወሓት ጋር መስራት አለብን ብሎ ሲቀመጡ አንቀመጥም ብሎ የተቀመጠ አለ። መጠቅለያ እዚህ ጋር ሳረግልህ ማለት ነው። እኔ ዮናስ የትም ፍጫው የትም በለው ዋና ዱቄቱን አምጣው ነው። እኔ በወልቃይት ጉዳይ ላይ አንድ ነገር የምናገረው ለማሰምርበት ነገር አለ። ወልቃይት ያለው በአማራ እጅ ነው። ወልቃይት የስተዳደረ ያለው በበጌ ምድር በአማራ ገበሬ ነው። በአማራ እጅ ውስጥ ነው ያለው። እዚህ ጋር ላይ ቅድም የተናገሩ ነገሮች አሉ። ይህ መጠቅለያና መዝጊያ ነው። ምን ተባለ? ኮሎኔል ደመቀ ዘውዱን በብዙ ወንጀል የሚጠየቅ ነው ወዘተ ብሏል። እንኳን አንተ ይርጋለም ታደሰ የወር ደመወዝተኛ ልትጠይቀው አይደለም። ህወሓትም 27 ዓመት ሀገሪቷን ስትመራና ፋይናንስና ካፒታል ይዛ እስከ አፍንጮ የታጠቀች ሱዳን ድረስ የራሷ ሰራዊት ያስከበረች በኮሎኔል ደመቀ ዘውዱ ላይ የስንጥር ማድረግ አልችልም። ስለዚህ እኔ እዚህ ጋር መጥቶ አሁን ማነው ሄኖክም በለው የራሳቸው ኦፒኒየን ነው የራሳቸው ሀሳብ ነው። ነገር ግን እኔ እዚህ ጋር አንድ ነገር አስረግጬ የምናገረው የሚቻል ቢሆን ኖሮ ድሮ ይቻል ነበር። ህወሓት ያልቻለውን ህወሓት አልሰብር ብሎ ያላረገውን ነገር ራስህ እንኳን በኮሎኔል ደመቀ ዘውዱ ላይ እዚህ ጋር አክታን ስለጠፋ ወይ ዘመቻ ስላደረግ ወይ ብልጽግና ነው ስላልከው የፈለገ ነገር ይሁን ቢያንስ የቀጠናውን ስትራቴጂካዊ ቁልፍ የሚባለው ቦታ ላይ በክብር ቦታውን አስጠብቆን ይዞናል። ስለዚህ እኔ እንደ ራሴ አፋብን የሚባለው ስብስብ ቢሆን አፋብን የሚባለው ስብስብ አፋብን አይደለም የኢትዮጵያ ፖለቲካ፣ የኢትዮጵያ ኦክሲጅን፣ የኢትዮጵያ ሆርሙስን በዚህ ሰዓት ያለ ወልቃይት ላይ ያለ ጽምዶን በለው ታርጌቱ ወልቃይት ነው። ስርዓቱን በለው ታርጌቱ ወልቃይት ነው። የዛ የወልቃይት ደግሞ ቁልፍ ኮንደ ደግሞ እያዘ እየመራ ነው ኮሎኔል ደመቀ ዘውዱ ነው። ለምን ይቻላል? ጥያቄ ምንድን ነው? ብልጽግና ገዳይ ነው ብለህ ታምናለህ? ብልጽግና የአማራ ጠላት ነው ብለህ ታምናለህ? በትክክል ታምናለህ? ኦኬ አምናለሁ። እሺ፣ ኮሎኔል ደመቀ የብልጽግና ደጋፊ ነዋል? የብልጽግና ደጋፊ ነው። በትክክል
ክላሽ አያደርግም። ብልጽግና ነው ሰውየው ራሱ ዮኒ ስለዚህ ዳኒ ብልጽግና ገዳይ ነው፣ ጨፍጫፊ ነው፣ አራጅ ነው ካልከኝ ኮሎኔል ደመቀ ብልጽግና ከሆነ ይህ ነገር የአማራውን ፖለቲካ ፋለሲ አይሰራበትም? እስቲ በደንብ አድርጋ አብራራ። አይሰራበትም። እሺ አስረዳ። በጣም ጥሩ ጥያቄ ነው። ቴንክ በጣም ጥሩ ጥያቄ ነው። እኔ ሲጀምርልህ ጥሩ ጥያቄ ጠየቅ። ኮሎኔል ደመቀ ዘውዱ የብልጽግና አባል ነው፣ ስለዚህ ብልጽግና ጨፍጫፊ ነው ብለኸኛል። የስ ብልጽግና ጨፍጫፊ ነው። ኮሎኔል ደመቀ ዘውዱ የብልጽግና አባል ነው። ነገር ግን የራሴ አቋም ነው። ኦኬ አብይ አህመድ አረጋ ከበደ በለው የብልጽግና ፕሬዝደንት በለው የፈለገውን የአማራ ክልል በአማራ ምድር ያለውን ባለስልጣን ዛሬ በህልሜ ስቃዥን ያደርኩት እንድትነሳልኝ ከቦታው ፈልጋለሁ ካለ በአንድ ጀንበር ያነሳል። ቴክስት ነው የሚያደርግልህ ዋትሳፕ ላይ። ኦኬ ነገር ግን በኮሎኔል ደመቀ ዘውዱ ያለው ልዩነት ምንድን ነው? ኮሎኔል ደመቀ ዘውዱ አብይ አህመድ ያመጣው ፖምፔት የብልጽግና አሻንጉሊት ሳይሆን ኮሎኔል ደመቀ ዘውዱ ባለበትና በቀጠና በሚመራው በበጌ ምድር በአማራ በወልቃይት ማህበረሰብ የተመረጠ የሚፈለግ የሚወደድ እሱ ብቻ አይደለም። ኮሎኔል ደመቀ ዘውዱ በሚያስተዳድረውና ኃላፊነት በሚሞላበት አካል ብልጽግና ጭፍጨፋ ያካሄደው ለምን? አብይ አህመድ አቅቶት አይደለም ኮሎኔል ደመቀ ዘውዱ። ነገር ግን ፖለቲካ ምንድን ነው? አብይ አህመድ ያለ ኮሎኔል ደመቀ ዘውዱ መሄድ አይችልም። ኮሎኔል ደመቀ ዘውዱ መሄድ አይችልም። ስለዚህ ያላቸው አማራጭ ተቻችሎ መቀጠል ነው። ለምን ምናልባት አሁን ባንተ ለምንድን ነው አብይ አህመድ ትችላለህ? ቀጠናው ክፍት ቀጠና ነው። 10 ኪሎ ሜትር ላይ ሱዳን አለች፣ 20 ኪሎ ሜትር ላይ ኤርትራ አለች። የጠየቀ እኮ ለአማራ እኔ የጠየቀው ወይስ እሱን ነው የጠየቀው? ዮናስ ልጨርስና አንተ ተቸኝ ከፈለግ። እሺ አሁንም ጥያቄ ምንድን ነው? ልጨርስልህ ዮናስ ልጨርስልህ። ደመቀ ዘውዱና ብልጽግና ተቻችለው የሚሄዱ ናቸው እያልከኝ ነው አይደል? ጥቅም በጥቅም አማራጭ የለውም አብይ አህመድ። ኮሎኔል ደመቀ ዘውዱ ከመሸከም አማራጭ የለውም። ለምን የአማራ ክልል አረጋ ከበደና አብይ አህመድ በጥቅም ተሳስረው ነው ያሉት? አረጋ ከበደ እኔ እንትና ወንድ ልጅ እኮ ነው። ተረጋጋ እንጂ ምን የምትጣጣው? ዳኒ እኔ ጋር አንዴ ምንድን ነው መሰለ አማራ ላይ በአሁኑ ሰዓት የአማራ ወንድሞችና እህቶች እንደሚሉት አማራ ክልል ላይ ድሮን እየወረደ እየጨፈጨፈ እየገደለ ያለው ብልጽግና መንግስት ነው ብለው የአማራ ልጆች በደንብ ብልጽግናን ይወነጅላል። አረ የአማራ ልጆች ከወነጀሉ ከሚወነጅለው ጋር አብሮ መስራት ከተጠያቂነት ያተርፋል ብለህ ታስባለህ? በጣም ጥሩ። ቅድም ልመልስልና ሙሉ ጥያቄ ጠየቀ ጥያቄ ይሄንንም እመልስልሃለሁ። ቅድም ምንድን ነው ያልኩህ? አረጋን ከተቃወምከው የአማራውን ክልል ፕሬዚዳንት ከተቃወምከው ለምን ደመቀን ትደግፋለህ? በጣም ጥሩ እመጣልሃለሁ። በአረጋ ከበደና በተመስገን ጥሩነህ እና በኮሎኔል ደመቀ ዘውዱ ሁለት ልዩነት ነው ያለው። አረጋ ከበደና ተመስገን ጥሩነህ እንደ ፖምፔት አብይ አህመድ ያስቀመጣቸው ነገ ከነገ ወዲያ አብይ አህመድ አረጋን ከበደ ሆነ ተመስገን ጥሩነህ ወይ ደግሞ አገኘው ተሻገርን ቢፈልግ ላገኘው ተሻገርና ላረጋ ከበደና ተመስገን ጥሩነህ የሚቆምለት ደጀን ማህበረሰብ የለም፣ የሚቆምለት ወገን ህዝብ የለም። ኮሎኔል ደመቀ ዘውዱ ግን ልጨርስልህ ዮናስ፣ ኮሎኔል ደመቀ ዘውዱ ግን አብይ አህመድ ኮሎኔል ደመቀ ዘውዱን ከመሸከምን የኮሎኔል ደመቀ ዘውዱ ጥያቄ ከመመለስ አማራጭ የለው። ምክንያቱም ለምን ኮሎኔል ደመቀ ዘውዱ የተቀመጠበት ቀጠና 15 ኪሎ ሜትር ለሱዳን፣ 20 ኪሎ ሜትር ለኤርትራ፣ በኤርትራ በኩልም እንደምታውቀው የሻዕቢያ ቆም ይታወቃል። ሱዳን ውስጥ ሁለት ተፋላሚ ኃይሎች አሉበት። የሀገሪቷ ላይ ወሳኝ የሆነ ኮሪደር ላይ ከአንተ ጋር ተቻችሎ ከአንተ ጋር አስታክቆ የሚሄድ ፖለቲካ ካላራመድክ እንዳረጋ ከበደ ጠዋት ደውለህ ከክልል ፕሬዚደንት አነሳለሁ የምትለው ግለሰብ አይኖርም። አረጋን ከበደ ለምሳሌ ሄደ ጎጃም ላይ ወይ ደግሞ አገኘው ተሻገር ሄደ የተወለደበት አካባቢ ጎንደር ላይ ብትይዞና ብታፍኖ ደጀን የለው። እስኪ ሂድና ኮሎኔል ደመቀ ዘውዱን ያዘ። አጠር ላድርግልህ። ሌላ ደግሞ እዚሁ ላይ አደራ በደንብ ተመልሰዋል። ኮሎኔል ደመቀ ዘውዱን እዛ ላይ የሾመ ማን ነው? ኮሎኔል ደመቀ ዘውዱ
የሾመው ማን ነው? ራሱን ነው የሾመው ወይስ? ኦኬ ኮሎኔል ደመቀ ዘውዱ እመልስልሃለሁ። ኮሎኔል ደመቀ ዘውዱ ወልቃይትን የአማራ ልዩ ኃይል ወልቃይትና ሁመራ ዳርቻ ከተቆጣጠረ በኋላ ኮሎኔል ደመቀ ዘውዱን የሾመው ጡንቻውና ጉልበቱና ማህበረሰቡ ነው። ምናልባት አሸተው እንደምንለው ካልከኝ በራሴ ግምገማ ብልጽግና ሾሞት ይሆናል። ኮሎኔል ደመቀ ዘውዱ የጸጥታና የደህንነት ኃላፊ ያደረገው ጉልበቱና ጥንካሬው ነው። ኦፕሽን የለም፣ አማራጭ የለም። ማውረድ አይችልም አይችልም። ቆይ ልጠይቅ። አሁን ተረጋግተህ ለምን በለኝ ዮናስ፣ ለምን ምክንያቱን ልንገርህ ነው። ለምን አልልህም? ልነግርህ ነው። እኔሽ ልጨርስልህ ዮናስ፣ በአንድ ሰከንድ ልጨርስልህ። ከዛ ሳምንት ለተናገር መበሳሰል አለብና ፖለቲካ ላይ አንዴ ስማኝ። እነ ዶክተር አምባቸውን የበላ ፖለቲካ፣ እነ ጀነራል አሳምነው ጽጌን የሚያህል ጀግና ፖለቲከኞች የበላ ፖለቲካ ብልጽግና ኮሎኔል ደመቀ ዘውዱን መብላት አይችልም ብለህ ነው የምታስበው? በጣም ጥሩ ጥያቄ፣ በጣም ጥሩ ጥያቄ ጠየቅ። እነ ነፍሳቸውን ይማረው እነዚህ አመራሮች የጠራሃቸው አምባቸው መኮንን ከፌዴራል መንግስት ተነስቶ አማራ ክልል ላይ ሲመጣ ጀነራል አሳምነው ጽጌም ከእስር ቤት ወጥቶ ሲመጣ የነበራቸው የእድሜ የነበራቸው በክልሉ ቆይታ ምናልባት የወራት ነው። በዛ በወራት ውስጥ ራሳቸውን ሳያደራጁ ራሳቸውን በልኩ ሳይናበቡ በመካከል የተበሉ ሰዎች ናቸው። አንፎርቹኔትሊ አሁን ለአንተ የምመልስልህ መልስ ቀጠና አድርጌ አብይ አህመድ ስልጣን ላይ ከመጣ ወይ ደግሞ ከትግራይ ጦርነት ካለቀ በኋላ ያለፉት 4 ዓመት በአማራ ክልል ላይ ቦታና ስልጣን ያልተለወጠ ያልተቀየረ የለም። ከቦታው ነቅነቅ ማድረግ ያልቻለው ኮሎኔል ደመቀ ዘውዱ። ለምን? ኮሎኔል ደመቀ ዘውዱን እንደ ሌሎቹ ሳይደራጁ ሳይቋቋሙ ልትበላው ትችል ነበር። ኮሎኔል ደመቀ ዘውዱ ከህወሓት ትግል ጀምሮ የአማራ ልዩ ኃይል አካባቢውን ቀጠናው ከተቆጣጠረ ጊዜ ጀምሮ ራሱንና አካባቢው በማደራጀት በአንድ ጀንበር ሄደ ወልቃይት ላይ የምትበላው ግለሰብ አይደለም። ስለዚህ አንተ ራስህ መጠየቅ ያለበት ይሄ ሁሉ 5-4 ዓመት የአማራ ክልል ባለስልጣን እንዳሻንጉሊት ሲቀያየሩ ለምን ኮሎኔል ደመቀ ዘውዱ ባለበት ቦታ ጸንቶ የተቀመጠው? ጥሩ ጥያቄ ነው። ሽመልስ አብዲሳ ጥሩ ልምጣልህ። ሽመልስ አብዲሳ በጉልበቱ አይደለም የተቀመጠው። ቆይ አይደለም፣ አብይን እስከጠቀመ ድረስ እዛ ቦታ ላይ ይቀመጣል። ምንም ችግር የለው። አብይን የሚቃወም ሀሳቦች ይዞ የመጣ ጊዜ 1 ደቂቃ አይፈጅም። ልዘግብ እንዴት እንደሆነ የሽመልስና አቁመውና ኢንጂነር ታከለ ኡማን የምታስታውስ ይመስለኛል። ኢንጂነር ታከለ ኡማን በሰከንድ ነው ያነሳው። በሰከንድ ፕሮፓጋንዳ ተሰራ፣ ወረደ። ምንም አታመጣ። እነ ለማ መገርሳም ብዙ ፖለቲከኞች የተባሉት እሱ ከፈለገ በሱ ጥቅም የእሱን ነገር ካለካ እዛ ቦታ ላይ የመቆየት ነገር ምንም ችግር የለበትም። የሶማሌውንም ማየት ትችላለህ። ምን ነው አለላ አይደል እንደ የሶማሌው ሙስጠፋ እስካሁን እኮ አለ። ማውረድ ይችላል ከፈለገ ማለት ይከለክለው ነው። የትኛውም ክልልን አብይ የማንሳት አቅም በአሁን ሰዓት ባለው እንትኑ አለው። እሱን እስከጠቀምከው ድረስ ግን ምን አያደርግም? እዛ ቦታ ላይ ያቆያል፣ ያስቀምጣል። የእሱን ጥቅም እስካስከበርክ ድረስ እዛ ቦታ ላይ አትነካ። ይሄን ያለው ነገር አሁንም በደመቀ ያለው ባያዝድ የሆነ የአማራ ልጆች ኮስችን ካላቸው ከገዳይ ጋር ከአራጅ ጋር ከዋልክ አራጅ ነህ፣ ሌላ ነገር የለም። በጣም ጥሩ ሊሆን እንደዛ የሚል አስተሳሰብ የአማራ ልጅ ቢኖራቸው ልትቃወማቸው አይገባም። መልሰዋል፣ ግን የሰማህ አልመሰለኝም። እኔ ከዚህ አንድ ሰከንድ ሳሚ ከዚህ በላይ መንገድ ስለማትችል መልሰዋል። ይሄን ብለህ ሳሚ ቆይ አንዴ ሳሚ አንድ ሰከንድ ስጠኝ። አሁን አንተ ምን አልከኝ? እየሆነ ጥሩ ያመጣልኝ አብይ አህመድን የሚደራደር ነገር ወይ ደግሞ አብይ አህመድን ጥቅሙን የማይነካ ነገር ስለሚካሄድ ኮሎኔል ደመቀ ዘውዱን አስቀምጦታል አልከኝ። አይነካው። ኦኬ አይነካው። በጣም ጥሩ። አሁን በአማራ ክልል ያለፉት 5 ዓመት 4 ዓመት እንዳሻንጉሊት ከቦታ ቦታ ሲቀያየራቸው ጥቅሙን ነክተውበታል። ለምን? አብይ አህመድ ጥቅሙን ከነካበት ወደ መቃብር ነው የሚያስገባ እንጂ ለአንተ አዝኖ የተሻለ ወንበር አይሰጥህም ወይ ደግሞ ከፍ ዝቅ ያደርግ ነገር ግን
ፖለቲካውን ስለቆየውበት ነገር ጌታቸው ረዳ አጠገቡ አስቀምጦታል። ወዶት ነው። ጻድቃንን አጠገቡ አስቀምጦታል። ወዶት ነው። ልጨርስልህ እኮ ነው። አብይ አህመድ እኮ አልኩህ እኮ አብይ አህመድ የራሱ ጥቅም ሊጠበቅለት የሚችለው በአንድ ነገር ነው። የአብይ አህመድ ጥቅም በወልቃይት ላይ ምንድን ነው? ህዋት የሚባል ቡድን ከህዋትም ደግሞ ካለፈ ደግሞ በአሁኑ ሰዓት ባለው ሳቲስኮ እና አልቡርሃን የህዋት አጋሮች የሆኑት አሁን ደግሞ ከፍ ካረከው ደግሞ ሻዕቢያ ከሆነ ያንን ኮሪደር ያንን ቦታ እንዳይዙለት በሰላም መተኛት ይፈልጋል። ያንን ቦታ አብይ አህመድ ገባ። ስለዚህ አብይ አህመድ ዘጋ ምን ጥቅም አለው? ቁጥር አንድ ጠላቴ ነው የሚለው ህዋት ያንን ኮሪደር እንዲነካበት አይፈልግም። እዚህ ጋር አብይ አህመድ ጥቅም አለው። ገባ? አንተ ደግሞ ኮሪደር ደመቀ ዘውዱ ደግሞ የምትደግፈው ለምንድን ነው ካልከኝ እኔም ጥቅም አለኝ። ጥቅሜ ምንድን ነው? አብይ አህመድ ለራሱ ለነፍሱ ሲል ለስጋው ሲል ለስልጣኑ ሲል ራሱ እንዳይነካ እንደሚፈልገው እኛም ከእሱ በምንቀበለው ሎጂስቲክ ከህዋትና ከየትኛውም ጠላት ያንን አካባቢ ያንን ማህበረሰብ ለመግደል ከሚፈልግ ቡድን ራሳችን እንከላከላለን። መሬቱም የአማራ ነው፣ መሬቱም የጎንደር ነው፣ የበጌ ምድር ነው። ይሄን ያልኩህ አብይ አህመድን ኮሎኔል ደመቀ ዘውዱን ከመሸከም አማራጭ የለውም። ኮሎኔል ደመቀ ዘውዱን ባለው በቀጠና ኃይል አስተላለፍ ስትራቴጂካዊ ወይ ደግሞ ታክቲካል አጋር ሆኖ ከመቀጠል አማራጭ የለውም። አብይም ራሱን ከስልጣን ይጠብቃል። ኮሎኔል ደመቀ ዘውዱ ለአማራ ማህበረሰብ ቦታውን ይጠብቅለታል። ይሄ this is a politics give and take። አሁንም ልነግርህ ነው፣ ወደፊትም እነግርሃለሁ። የአማራ ህዝብ እንደሚለው የአማራ ገዳይን ደጋፊ ኮሎኔል ደመቀ ዘውዱ ነው ብለው የአማራ ልጆች ያምናሉ። ለሱ መልስ አለኝ። አይ መለስከው በቃን ሌላ አንድ ማሳረጊያ ነው ዮኒ ማሳረጊያ ነው። ኖ አይደለም በአንድ ደቂቃ ልጠቀልልህ እኮ ነው። ይሄ የኔ አንደኛው አቋም እና ለምሳሌ ዮኒ ከህዋት ጋር በለው ከሱዳን ጋር በለው የሚሰሩ ወይ ከብልጽግና ጋር ሆኖ የሚሰሩ አሁን ለምሳሌ ከህዋት ጋር እንሰራለን የሚሉ አሉ። ከህዋት ጋር ስትሰራ ለህዋት ምን አስጠብቀህላት? ህዋት ስለአንተ ምን የምታስጠብቀው ነገር አለ ነው ጥያቄ። ፖይንቱ ቁልፉ ከህዋት ጋር እንድትሰራ የሚያደርግ በመሰረታዊ ጥቅሞች ላይ ምን አሳልፈህ ትሰጣለህ አንተ ለህዋት? ህዋት ለአንተ ምን አሳልፈህ ትሰጥሃለች? ህዋት አንድ አቋም አላት፣ በአደባባይ የሚነግሩ በገሃድ የሚነግሩ። እኛ በወልቃይትና በሁመራ በዳንሻ በራያ ባላማጣ ኔጎሼት አናደርግም፣ ኮምፕሮማይዝ አላደርገውም ነው የምትለው። ይሄ የህዋት አቋም ነው። አንተ እንደ አፋብን ወይ እንደ ፋኖ በለው ህዋት የናቆም ስትይዝ አንተ ስለ ህዋት ምንድነው ኮምፕሮማይዝ? ህዋትን አስገድደ ኮምፕሮማይዝ እንዳታረገው የምታረጋት ምንድነው? ለምሳሌ ልበል ባጭሩ ተቀልለ እኛ ቢያንስ ብልጽግና ኮምፕሮማይዝ አድርጎ ለህዋትና ለቲፒኤልኤፍ ወይ ለትግራይ ብሔርተኛ አካባቢውን አሳልፈው እንዳይሰጥ አረገነው። ለምን ኮምፕሮማይዝ አድርገው ምንድነው? ስልጣኔ እንዲነካብኝ አይፈልግም፣ ስልጣን እንዲነካበት አትፈልግም። እኛም መሬቱን የአማራ ነው፣ መሬቱ የጎንደር ነው፣ የበጌ ብለን ኮምፕሮማይዝ አድርገን ተቻችለን ተቀምጠን ጥቅማችን አሳልፈን አልሰጠንም። እኛም ትርፍ ነገር የወሰነው ነገር የለም። ከህዋት ጋር ግን ስንሰራ ለህዋት እሺ ወልቃይትና ሁመራ ስጡኝ አለች። እሺ እኛ ምን እንቀበላት ከሷ ጋር? እሺ አይ ስለማታቆምልኝ አንድ ቻሌንጅ የሚያደርግ ሌላ ላርገውና እንትን ልበለው በጣም ዳይቨርት አደረገ። አሁን ለምሳሌ ከአማራ ከፋኖ ጋር ተቀላቅሎ ብልጽግናን ይወጋልኛል ብለህ ታስባለህ? እቺም ብቻ አንተ ደመቀ ኮሎኔል ደመቀ ዘውዱ ከፋኖ ለአማራ ህዝብ ከሚታገለው ጋር አብሮ ታግሎ ብልጽግናን ይጥልልኛል ብለህ ታስባለህ? በጣም ዮኒ አጀንዳ ተይዞ አማራ ኪላ ልመልስ ሌላ ጊዜ ነገር ላይ መሽከርከር ፕሮግራም ያዝና እኛም የራሳችን ብዙ ምንም መልስ ዳኒ አንዳንድ ስማናኛ ነው። ችግር የለውም። በቃ በዚህ ጉዳይ ነው በደንብ ለአንተ ለሮቢ ዙ አንደኛ ሰፊ ነው። ይሄ ሪጂናል ነው። በአንድ ሰከንድ ጥያቄ ነው፣ ቀላል ጥያቄ ነው። ያንተ ጥያቄ ምንድነው? ኮሎኔል ደመቀ ዘውዱ ከፋኖ ጋር ቆሞ ታግሎ ብልጽግናን የሚጥል ይመስልሃል ብለኛል።
ኦኬ ሁሉም የራሱ ሚናና የራሱ ድርሻ አለው እዚህ ትግል ላይ። የኮነ ደመቁ ዘውዱ ያሸተ ደምለው ዘዱ ያላቸው በአማራ ትግል ላይ ድርሻ አንዱም አማራ የወጣንበት ትግል ሁለት ነገር ነው። የህሉና ትግል የህዝብና የርስታችን ትግል ነው። እነ ኮሎኔል ደመቀ ዘውዱ በተሰማሩበትና ባሉበት ኃላፊነት በተገቢ እየተዋጡ ነው ያሉት። የአማራን ጥቅም አሳልፈው ወይም አይደለም ብለኛ መጀመሪያ መልሱን አልሰጠኝም እኮ መልሱን ምንድነው የምትለኝ መሰለህ? የጠየቁ ግልጽ ጥያቄ ነው። ኮሎኔል ደመቀ ዘውዱ ከአማራ ፋኖ ጋር አንድ ላይ ሆኖ ከወንድሞቹ ጋር ሆኖ ብልጽግናን ወቅቶ ይወጋል መውጋት ይችላል ወይስ ይታግልና ድሉን ይወስዳል ወይስ አይወስድም? አይ ቲንክ ዮኒ ራሱ ደመቀ ራሱ የሚመልሰው ይመስለኛል እኮ የማንም ሰው ሊመልስለት ይላል። ከራሴ ፐርስፔክቲቭ ልመልስልህ። ይሄ የራሱ ነው ያ ሰው አይደለም። ቆይ ሰው መልስልኝ ነው ወይም አይደለም ብለህ የአማራ ህዝብ ትግል ላይ ነው አይደለም? በመጀመሪያ በጣም ጥሩ ልመልስልህ። እሺ የአማራ ህዝብ ትግል ላይ ነው አይደለም? ልመልስ ትግል ላይ ነው። ኦፍኮርስ ምን ትግል ላይ ነው? ታንክ ዩ። ከማን ጋር ነው የሚታገለው? ከማን ጋር? ከስርዓቱ ጋርና ከህዋት ጋር። እሺ ከስርዓቱ ጋር ከህዋት ጋር። እሺ በጣም ጥሩ። ከስርዓቱ ጋር የሚታገል ከሆነ ይህ ደመቀ ኮሎኔል ደመቀ ዘውዱ ለአማራ ህዝብ ሆኖ ስርዓቱ ታግሎ ይጥልልሃል ወይስ አይጥልልህም? በጣም ጥሩ። እንግዲህ የአማራ ህዝብ የገጠመው ጦርነት ከህዋት ጋርና ከብልጽግና ጋር ነው አይደል? መልሱ ወይ ይጥላል ወይ አይጥልም እኮ። ልመልስልህ እኮ ነው ዮናስ። ኧረ ዮኒ ልመልስልህ እኮ ነው ጥያቄ። በቃ የአማራ ህዝብ እየታገለ ያለው አልተሽከረከርኩም። ዮኒ ልጨርስ ፕሊዝ ወንድም አለ። ቆይ አንዴ ዳኒ ወይ እኔ እንትን ልበልልህ። እሺ እኔ ቆይ አንዴ ልመልስልህ። ቆይ እንትን እንዳይሆን ዋን ሰከንድ ልመልስልህ። ይጨርሰው አኪላ ይጨርሰው። አንዴ ሰከንድ ልመልስልህ። የአማራ ህዝብ እየታገለ ያለው ከብልጽግና ጋርና ከህዋት ጋር ነው። ልክ አሁን እንዳንተ እንዳልከው ፋኖቹ አፋብን ከብልጽግና ሰራዊት ጋር እንደሚታገሉ ከ35 ጊዜ በላይ እነ ኮሎኔል ደመቀ ዘውዱ ከህዋት ጋር እየተፋለሙ ነው ያሉት። የአማራ ጥቅም እያስጠበቁ አይደል ያሉት? ኦር ይሄን ዳውት ታደርገዋለህ አንተ? ማነው 38 ጊዜ የሚዋጋው ከህዋት ጋር? ማነው ህዋቱን ከተከዜ የሚመልሰው? ማነው የሳምሪ ቡድን ከሱዳን ድንበር እየመለሰ ያለው? የወልቃይት ዘብ ኮሎኔል ደመቀ ዞራል። ይሄስ ለአማራ ፍልም የሚደረገው አይደለም? ለኢትዮጵያ ሉዓላዊነት፣ ለኢትዮጵያ አንድነት የአካባቢ ቢወረስ ትግራይ ስቴት ደፋክቶ ስቴት ትሆናለች። ትግራይ ደፋክቶ ስቴት ሆና የኢትዮጵያ ሉዓላዊ ጉዳይ ጥያቄ ምልክት ውስጥ እንዳይገባ ያዛለው የወልቃይት ዘብ፣ የአማራ ዘብ፣ የጎንደር ሰራዊት ነው። ይሄስ ፍልሚያ ትግል አይደለ? ይሄስ የጦርነቱ አንዱ አካል አይደለ? ከህዋት ጋር መፋለም ወይስ ለአንተ ፍልሚያ ማለት ከአብይ አህመድ ሰራዊት ጋር ብቻ ነው? ይሄ ነው መልሱ። አመሰግናለሁ። ባኛ እኔ ልቀጥል መሰለኝ 3 ደቂቃ ልውሰድና አይ መልሱ ሌት ስለሆነ ላስቸግርና ከፈቀደልህ አዲስ ታይምስ ሀብትሽ በጣም አመሰግን የነበረን ቆይታ ክርክሩ ደስ ብሎኛል። ኮንስትራክቲቭ ነበር። በደንብ ሮብ ላይ ተገናኝተን በሰፊው የምንወያይበት የህዝቡንም ጥያቄ ይዤ እመጣለሁ። እናንተ በገባችሁ በተረዳችሁት በምትሰሩበት ፖለቲካ እንትን ትላላችሁ፣ ትነግሯቸዋላችሁ ለህዝባችሁ። ቴንክ ዩ ዮኒ ለነበረን ቆይታ እድል ለሰጠኝ በጣም አመሰግናለሁ። ኤኒታይም ብራዘር። ኤኒዌይስ በቃ ሀብትሽም ስለሌለ እኔ ልቀጥል። አይ ዲቴል መግባት አልፈልግም። ያለው መለሳል። ለዚህ ነው እድሉ አሪፍ ነው። ላኪላል አይ ሰውየው ያው ትግሉ ላይ ማያምንባቸው ነገሮች ይኖራሉ። ወደፊት እንደው ዲቴል እኔ ውስጥም ገብቼ ማውራት ማልፈልጋችሁ ማለት ዲቴል መግባት ማንፈልገው አማራ ሁላ ያለበት ጉዳይ ወያኔ ያለችበት ምናምን ብሎ የሚያምነው አለ። እነ ዘመነንም በወያኔ ምናምን ስለሚጠረጠር የሆነ ክሊን ያልሆነ ነገር ውስጥ ላለመግባት ነው። ግን የአማራ ትግል ክሊን ሆኖ ቢመጣ አብይንም አይደለው ሌላም ኃይል ጋር ተዋጋ ብትሎ ሊዋጋ የሚችል ነው። ግን ማያምንበት አሁን ያለው ራሱ የፋኖ ትግል ወያኔ ራን ታደርጓለች ብሎ ያምናል።
ኦኬ ሶ ያ ይመስለኛል እና ከሁለት ሰይጣን አይ ቲንክ የተሻለውን አብይን የመረጠ ይመስለኛል። የፖለቲካ ዲሲሽን ነው። እኛም ብዙ የምናውቃቸው ነገሮች አሉ። ከወለጋውም ከመተከሉም ከምኑም ጀርባ ኦሮሞዎቹ ብቻ አይደሉም ያሉት። በአማራም ሳይድ ወያኔም ከብዙ ያው ኢህአዴግ ውስጥ ስለነበር ዲቴል ያውቁ። የሰኔ 15 ኬዝ አለ። እሱ ራሱ ታርጌት ነበር ሰኔ 15 ኬዝ ላይ ምናምን እና ዛሬ ፋኖ አመራሮች ትናንት ሊገሉት ምናምን የተኮሱ ማለት እሱን ታርጌት ያደረጉት ናቸው እና አብሮ ራሱ ይሰራሉ ሰውየው ገባ እና ብዙ ውስብስብ ነገር ስላለው ይሄ ኢህአዴግ ውስጥ ነገር ስላለው አይ ቲንክ እሱ ቢያንስ በቃ እዛ ጋር ወልቃይታ ህዝቧን ከጠበቅኩኝ ይችን ይጅል እያዘገምኩ ልቆይና የጸዳ ነገር የጠራ ነገር ሲመጣ ታገላለሁ ሊል ይችላል። ይሄ የቾይስ ጉዳይ ነው። ማንም ሰው አትፈርድበት። አሁን አንተ የሆነ እዳ ያለበት ቢዝነስ ጀምር ብትባል አትገባም አይደል? እስኪ ጸዳ ጥገን ይዘህ ነው የምታየው። አያ ይመስለኛል ከዚህ በፊትም አንዴ ኮሜንት አድርጓል ትግሉ ችግር አለበት ያለውን ደግሞ እያየን ነው። አሁንም ቢሆን የኛ ያልናቸው ሰዎች አንድ ቀን ወያኔ ጋር ሲሄዱብን፣ አንድ ቀን ጀዋር ጋር ሲሄዱብን ምክራችን ይወል እና ሰውየው ላይ በፊት ቢሆን ፈርድብን ነበር። አሁን ባለኛ አመለካከት ፍረድበት ብትለን የኛ ሰዎች ራሱ የት ነው ያሉት? ራሱ አሁን ችግር ነው። አብይ ቤት እናገኛቸው እንችላልና ያው የሚያውቀው መረጃ የተሻለ ካለው ሊሆን ይችላል። ጊዜ መስጠት ነውና በጊዜው ምን ነው ግን የሚያጋጨው ነገር ሆኖ ቀጥታ ቢያምንበት ግን ችግር የለበት። ወያኔም ከባድ አቅም በነበረ ጊዜ ጥይት የተኮሰ ሰው ነው። አብይም ጠላት ነው ብሎ ካመነ ይተኩስበታል። እንደዛ ሚድ ፈራ ሰው ፈርቶ ምናምን ወይ ለጥቅም ምናምን አይደለም። ሰው ያቋም ሰው በሱ ይያዝ መልሶ አይ ቲንክ ዳኒ ቢመልሶ በዚህ ይሄ ይመስለኛል። እንዳን ፖለቲካ ውስጥ እንዳለ ሰው ምረዳው ባይሆን አንድ ቪዲዮ ላሳይህና የትንግርቱን ከዛን እኔ ችግሬ ባይዘው ጀዋር ገዳይ ነው የትንግርቱን ላሳይ በተጠሩበት በሙሉ ሲስተም ነው የፈለጉት። ይሄ ፌደራሊዝም ሲስተም ለማጥፋት ነው የተፈለገው። ይሄንን ነው በጣም ፖዚቲቭ የሆነ አመለካከት ያለኝ ለክልሉ አሁን የሚያወራው ትንግርቱ ነው። ለፌደራል መንግስትም እንደዚሁ ምስጋና ነው ያለኝ በጣም። ከዛ ውጪ በክልሉ ፕሬዝዳንት የደረገልን ገለጻ ኢትዮጵያዊነትን የህብር ሀገር አድርገው ኢትዮጵያዊነት ግን አጠቃላይ የኢትዮጵያዊ ፌደራል ጸጥታ ኃይሎች እያጠቆሩ ያለ ይሄ ስርዓት ለማፍረስ ይሄን ይፈልጋሉ። ይሄ ነው ማለት ልጁ ያመጣው ልጁ ካበላኸው በሙሉ ሙቀት በሙሉ ስሜት ነው የሚሆነው። አሁን ቅድም ትግሬዎችን ይገደሉ ምናምን ብሏል። አዎ ብልጽግና እያበላው ነበር ያለ ልጁ። አንተ አብላው ብቻ ገንዘብ ስጠው ብቻ። እኔ ኢሞሽኑ ራሱ ይሄ ያለው ማራ ጉዳይ ስተራከር ነው ሙሉ በሱ ልክ ግን እንደዚህ ስሜት አይሆኑ አታኝ። ልጁ በጣም ስሜት አለው። ለከፋይ ክፈለው እንጂ ለአብዲ ኢሌም እንዲጮሃል። አብዲ ኢሌም ማለት በወያኔ ጊዜ ነው እንደዚህ እያመሰገነው ሰምቶ እኮ ነው። ይሄ ልጅ ድሮ ካድሬ ጥርሱን የነቀለ ኢህአዴግ ካድሬ አዳራሽ ውስጥ ምናምን። አሁን በኢህአዴግ ጊዜ አዳራሽ ውስጥ ወጣት ሊጎች ይቀመጡና ፌር ነው ስብሰባው ምናምን እንዲባል እጅ አውጥተው አንድ ጥያቄ ጠይቁና በአድናቆት ምናምን ይገልጻሉ። ይሄ ልጅ አስቡ ከወያኔ ጋር ሆኖ አብዲ ኢሌን ሲያደንቅ የነበረ ልጅ ወያኔ ስትወድቅ ደግሞ ያኔም አማራን ወክሎ ነው፣ ዛሬም አማራን ወክሎ ነው። አይደለም አማራን ወክሎ አይደለም። አማራ ነህ ብለው ነው አዛጋ አይደለም አማራ ነህ ብለው ነው ካልሆነ አላውቅም። እንግዲህ አይደለም ወክሎ ምናምን አይደለም። በዛ ጊዜ በቃ ካድሬ ነው። ጅጅጋ ዩኒቨርሲቲ ነበር የሚማረው ነው እያስተማረ ስላስመረቀው በፕሮፌሰርነት ሪሰርች ያደረገውን ደግሞ ዘግባቸው ይረሳው። አይ ፕሮፌሰር ረዳ ፕሮፌሰር ማለት ባይዘው የዩኒቨርሲቲ አስተማሪ ላይ አሲስታንት ሆነ ስትገባ ነው። 2 ዲግሪ ካለ አሲስታንት ፕሮፌሰር ትባላለህ ዩኒቨርሲቲ ውስጥ ምሰራ ከሆነና ፕሮፌሰር ነው ሲባል ይሄ ፐብሊሽ አድርጎ ምናምን አይደለም። በዚህ ያዝ 2 ዲግሪ ያለው ሰው በሙሉ ዩኒቨርሲቲ ውስጥ ከሰራ በማስተማሩ ሆነን አሲስታንት ፕሮፌሰርሺፕ ያገኛል። ቢግ ዲል አይደለም። ግን ልጁስ መመረቂያ ጽሁፉ ራሱ ጉርሱም ላይ ኃይለ ሥላሴ የኦሮሞ መሬት ነጥቀዋል፣ ጨፍጭፈዋል፣ ህዝቡን እንደበተኑት ብሎ ነው የሰራው። እና ልጁ ጥርሱን የነቀለ ካድሬ ነበር። ገንዘብ ስጠው። አሁን በዚህ በቅድሙ ንግግር ከሰማው ከማይክ በላይ ነው አንባርቆ ሲያወራ የሰማው። አዳራሹን ሁሉ ይሞላል። ከአብዲ ኢሌ በላይ ነው የተናገረው። እያደነቀ አድናቆት የፌደራል መንግስቱንም አድንቁልኝ ክልሉ መጥቶ ቻሌንጅ ያደርግሃል። አንድ ቀን አይቀርም መጥቶ አወራላችሁ አይቀርም። ምንም ችግር ያመቻቻል።
እነዚህ ድክሞች ናቸው። አምጣው ግን ደስ ይለኛል። ማምጣት አይቀርም እና ድፍረት ካላችሁ በጣም ደስ ይለኛል። ደፍሮ ከቆሙ መጥተው እና ይሄ ልጅ ይሄ ማለት ወያኔ ነው። ወያኔ ከመባረሯ ከ3 ዓመት በፊት ነው የተናገረው። ወያኔ ከወደቀች በኋላ ወያኔ የጣላትን ኦፒዲዮ ደግሞ ደግፎ ትግሬ የሚባል ህዝብ የትግራይ መፋቅ አለበት አለ ከካርታ ማንነት። ለምሳሌ አማራ ክልሉ መፍረስ አለበት። ክልሉ ማንነቱ እኮ ፒውር ልጅ ጄኖሳይዳል ነው። እኔ አይ ዱ ኖት ኬር ባይዘው የፈለገውም ማለት ይችላል። እኔ ለትግራይ አልቆረቆርም፣ ግን ልጁ ባህሪውን ነው ማየት ያለብን። አሁን ቲፒኤልኤፍ እንደዛ ሰድቦ በአመቱ ደግሞ መጥቶ ከትግራይ ጋር ደግሞ መስራት አለብን ከቲፒኤልኤፍ ጋር ብሎ በወኔ ነው የሚያወራው። አንድ ሰው 3 የሚጠላሉ ኃይሎች ለሶስቱ ለኦሮሞም ኃይል ለትግሬም ለአማራም ኃይል በሙቀት የምታወራ ከሆነ ልጁ አይ ቲንክ እንደ ጆተኒ ነው የሚሰራው ማለት ነው። ገብቷል። ለከፈለው ነው ጥሩ ተከፍሏል ማለት ነው። ሶስቱም ላይ አለኩ ማለት ተከፍሎም ራሱ እኮ ቀዝቀዝ ብለው የምታወራው አለኩ። የዚህ እኮ ከፋዩ ራሱ ከሚናገረው በላይ ነው እየጮህ የሚናገረውና ይሄኔ እንደውም ብዙ የማንነት የአማራነቱ ጋም ችግር ያለብኝና አጣርተንም በኋላ ጉራጌነት እንዳለበት እና ያወቅንበት ምክንያት በዚህ ምክንያት ነው። ሶ አሁን ምንድነው በአማራ ውስጥ እንዲህ አይነቱ ነው ይመጣል። ወኪል ነው ይባላል። ከዚህ በፊት ወያኔን ምግበይ ምናምን ብለው ከመቃብር ውስጥ አወጡት። አሁን ጀዋርን ከመቃብር ለማውጣት ነው። እነዚህ የተቀበሩ ሰዎች ኃይሎች ናቸው። ወያኔ ጀዋር ምናምን ገብቷል። ሶ እነዚህን ይቅርታ እዚህ ጋር እኔም እላለሁ የተረሳውን ጀዋር ይዘውት መጥተዋል። ሊያነሱት ሞከሩ። እሱን ያቃጠለኝ እኔ በጣም የተናደድኩት ወያኔ ራሱ እንዴት ነው አይናችን ያንሰራራው? ወያኔ ራሱ እንዴት ነው ያንሰራራው? ሰሜናዊ ምናምን ሰሜናዊ ክርስቲያን በቃ የተለያየ አጀንዳ ይዞ ተነሳ። ሶ እነዚህ ሰዎች አስነስተው ስንቱን ነው የምንገጥመው? መርሳት የሌለብን ይሁን ነገ ጀዋርና አብይ የመታረቅ ቻንሳቸው ሰፊ ነው። ነገ ወያኔና አብይ የመታረቅ ቻንሳቸው ሰፊ ነው። ከዛ እንዴት ነው የምንገጥማቸው? እነዚህም በሙሉ የጀዋርን ቡድን የወያኔ እነዚህ በሙሉ ከታረቁ እኛ ብቻችን እኮ ልክ እንደ ድሮ አማራ ጨቋይ ነው ጠላት ነው ብሎ ድሮ ሲቀጠቅጡ እንደነበረው እኮ መልሰው ሊቀጠቅጡ ነው ማለት ነው። ጠላት እርስ በርስ ከተጠላላለህ ጸቡን እያሰፋህ በደንብ እያጣላህ ነው እንጂ የምትሄደው የተቀበረ ካለ ደግሞ ድንጋይ እየጫንክበት ትሄዳለህ እንጂ መቃብር ቆፍረህ እንደ ጀዋር አይነት በጣም ባለጌ ሰው አምጥተህ ጭራሽ አሟሟቂ አጀንዳውን ጀዋር ትናንት ኢትዮጵያዊ ሆኖ ነው የመጣው። ኦኬ ለኢትዮጵያዊነቱ መገለጫ አንድ ሰው ብቻ ነው ኢትዮጵያ ያልተጋበዘው። አንድ ፍልስጤማዊ ልጅ ጋብዟል። እዚህ ያለ የፍልስጤም ባንዲራ አድርጎ የሚቀመጥ ታውቀዋለህ? መሐመድ የሚባልሽ እንዴ? እሱን ነው የማናውቀው። ወሃቢውን እሱ ብቻ ነው ኢትዮጵያ ያልሆነው እንጂ ሌላው በሙሉ ከብሔር ብሔረሰብ ተወክሎ ነው የመጣው። ልጁ ፍልስጤማዊ ነው። እሱ አማርኛ ተናጋሪ ፍልስጤማዊ ያለ። ከሱ ውጭ ግን ሁሉም ይሄ ልጅ አማራን ወክሎ ሄደ። ትንግርቱ በስሜት ነው የሚያወራው ሁሉም ቦታ። ስለዚህ እንደዚህ የምናረግ ከሆነ የቀረን አይ ቲንክ የሞቱትን ሌሎች መጥፎ ሰዎች ከዚህ በኋላ መቀስቀስ ይኖርብናል ማለት ነው። አባይ ፀሐዬን እነ ስዩም መስፍንን እንደው አምላክን ለምነን ከሞት እንደ አላዛር አስነሱልን እያልን ካላመጣን በስተቀር ሌላው ቅድም ብዙ ሰው ኮምፕሌን አድርጓል። ለምን ሀቢባ ቤት ሂዱ ተባለን? አዎ ትንግርቱ ሀቢባ ቤት እኮ ነው መሄድ ያለበት አይደል? ችግሩን መፍታት ያለበት እዛ ይመስለኛል። ቢካዝ የአቴንሽን ይመስለኛል የትንግርቱ ከአቴንሽን ብቻ ሳይሆን ገንዘብም አለው ብዬ ነው ማስበው። ለትንግርቱ የሚከራከሩ ግን እዚህ ሰዎች የአቴንሽን ጉዳይ ነው። አማራ ሁሉ ቦታ መወከል አለበት። የሚገርምህ ይችን ብዬ ልጨርስ እንደው ሰዓትም እንዳሊስ አንተ ጋም ሌት ስለሆነ ማለት ነው። ከዚህ በፊት ፕሪቶሪያ ቲፒኤልኤፍ እና አብይ ሊታረቁ ሲሉ ተወካክለው ተመራርጠው ካልሄድን አሉ ማለት ነው። እኛ እንደዋና አማራ ኖ እዚህ እርቁስ ገባን ማለት ነገ አብይ ላይ መተኮስ አንችልም። ቢኮዝ ማዕቀብ ይጣልብሃል። ሄደ የምትስማማው ጥይት ላልተኩስ ክላሽን ላወርድ ብለን ነው አይደል? የፕሪቶሪያ አግሪመንት ማለት እኮ መሳሪያ ወርዳለሁ ኢትዮጵያ ውስጥ ያለውን አንድ ኃይል እቀበላለሁ which is የመንግስት ህገ መንግስቱ የሚፈቅደው የሚል ነው። ፕሪቶሪያ ሄደን ካልተፈራረምን ብለው ጀነራል ተፈራ ማሞ፣ ዶክተር ደሳለኝ ጫኔ ምናምን ሆኖ መጡ። እኛ ተቃወምን። ሁሉ ሰው እኛን ሰደበን። አማራ ያኔ ተፈራርሞ ቢሆን ኖሮ ጥይት አንስቶ አብይ መውጋት ይችል ነበር? አይችልም። ምክንያቱም ማዕቀብ ይጣላል።
ህወሓት እስካሁን ድረስ ፕሪቶሪያው ነው አይደል የያዛት እንጂ እስካሁን ተኩሳ ነበረ። እሱ እንዲፈርስላት አብይ እንዲያፈርስላት ነው አይደል በየቀኑ የሚተነኩሱት። የሆነ ቀን አብይ ተሳስቶ ከተኮሰባቸው ወደ ጦርነት ለመግባት ማለት ነው። እና ፖለቲካ ካልኩሌሽን ጉዳይ ነው። እና ዛሬም አማራ መወከል አለበት ብለው ጀዋርን ከሞት የሚያስነሱ ከሆነ ጀዋርን ለኢትዮጵያውያን በአማርኛ የሚሸጡት ከሆነ አይ ቲንክ እኔ አማራውን ፈልገው እየቀበሩት ነው ብዬ አስባለሁ። እኔ የሞተ ባይቀሰቅሱ አንድ አይ ቲንክ ጠላት እኮ ቀንሷል። ሁሉም አብይ ጨፍጭፎ መሮን ጥጋስ ይዞልናል፣ ጀዋርን ጥጋስ ይዞልናል፣ ወያኔን ጥጋስ ይዞልናል። አሁን ሻቢያን ጥግ ላይ ያስይዘው ነው። መጨረሻ እኮ እኛና አብይ እንቀራለን አንድ ለአንድ ማለት ነው። ወይስ ሁሉም እኮ እነዚህ ሰዎች በሙሉ በአንድ ቀን ጥሩ አስታራቂ ካገኙ መታረቅ የሚችሉ ኃይሎች ናቸው። እና ደግሞ አብረው ሆኖ ደግሞ ጨፍጭፎን ያውቃሉና ሰው የሚመኘውን ነገር አላውቅም። ታንክ ዩ ከበርልኝ። ኦኬ አሁን አለ ወይስ የለም? አዲስ ታይም ታንክ ዩ ኒ ፎር ዩር ታይም ዩ ዌልካም። በጣም አመሰግናለሁ። አዲስ ከሌለስ ተማኛ እኔ ለማወራ በጣም 2 ሰዓት ቆየሁ፣ 4 ሰዓት ቆየሁ። ይሁኒ አይ 4 ሰዓት ነው የቆየሁ። አንተ አሁን ነው የመጣህ እኮ ገና 1 ሰዓት ማለት። ሁለተኛ ከምታወራ ትንሽ እድል ነው። አይ እኔ አሁን ለማውራት የምፈልግ የሚያደምጡኝ አሉ፣ እነሱ ማድመጥ ስላለባቸው። አረ አንተን አልጠየቅኩም። ቆይ ያ እንግዲህ እኔም እሱን ነው የምጠይቀው። ምንድነው ታች ያላችሁ ማን ቢናገር ሀሳቡን እንትን ትላላችሁ? ያንተን በተወሰነ መልኩ ሰምተው ዮኒ በዚህ አጋጣሚ አይ ቲንክ እኔ ትንሽ ልናገር። ያንተ ተራ ነው። እሱማ ባንተ ተራ እኮ ነው እንደራደር የነበረው። ያው ወለየና ጎንደሬ ከሚጣሉ እኔ በመሀል የአዲስ አበባ ልጅ በመሀል አስታራቂ ቦን ይሻላል። ሰላም ብያለሁ። አቢሲኒያ እንዴት ነህ? የጠፋ ሰው ስምህን ቀይረ ነው እንዴ? ሰላም ማኝ ሰሞኑን ቢዚ ነበርኩ። ያለው ሀብትሽም መኩም ሳሚ ማኛው ሞኬም ሰላም ብያለሁ። ጠፍቼ ነበር። አይ ነው ቀላል ጠፋ እንዴ? አይ ነው ቬኬሽን ነገር ወጣ ብዬ ነበር። ናይስ ዳስ በዛ ነው። እንዴት ነህ? አለ አይ እኔ እንኳን አስተያየት መስጠት ፈልገው ዮኒ በተወሰነ መንገድ የምትለው ነገር አይጌረድ ሆነስትሊ የምትለው ነገር እንዴት ከነዚህ ሰዎች ጋር አብረው ቁጭ ይላል የሚለውን ነገር በተወሰነ እረዳዋለሁ። ግን ፖለቲካ ነው። ፖለቲካ ደግሞ ሶልባ ምንድነው ዳያሎግ ምክክርና እንትን የሚለውን በደንብ ሰምተናል ስናወራ የነበረው ምኑን አሁን የጠራው ምክክር ብሎ ነው ሰውዬው ማጀዋር ታዲያ አይተዋል። ታይትሉን ራሱ ይመካከሩና እነሱ መካሪ ሆነው ነው የመጡት። እሱና አሉላ አሁን እነ አሉላና ጀዋር ምን አይነት ምክክር ማድረግ ይችላሉ የሚለው ሌላ ጥያቄ ነው። እሱ ላይ እኔም ጥያቄ አለኝ። አንደኛ ማን ነው ማንዴቱን የሰጣቸው ለጀዋርና? በኢትዮጵያ ሕዝብ ስም ከሆነ ምክክሩ ለኢትዮጵያ ሕዝብ ጀዋር ምንድነው? የኢትዮጵያ ሕዝብ ጀዋር እንዴት ነው የሚከተለው? ጀዋር የኦሮሞ ፖለቲከኛ ነው። ኦፍ ኮርስ የኦሮሞ ሕዝብ ይደግፈው ይሆናል። አሉላ ደግሞ የትግራይ ነው። ትግራይ ውስጥም ተቀባይነት የለውም። በፊት ቲፒኤልኤፍ ሲደግፍ ኦፍ ኮርስ ተቀባይነት ነበረው፣ አሁን የለውም። ሶ ምንድነው እነዚህ ሰዎች ዲያሎግ ብሎ ሲመጡ ናሽናል ዲያሎግ ወይንም ደግሞ ዲስከሽን ብሎ ሲመጡ መጥፎ አይደለም አይዲያው። ግን ዲያሎግ መደረግ ያለበት ኢትዮጵያ ውስጥ ያሉ ፖለቲካል ኤንቲቲዎች በአጠቃላይ የፖለቲካል ኤሊቶች ተሰባስበው ተመርጠው በህዝቡ ተመርጠው ቢሆን ፍሪ ሆኖ ሀሳብ ያላቸው ሰዎች ደግሞ ተሰባስበው ዲያሎግ ቢደረግ እኔ አይ ቲንክ አስፈላጊ ነው ብዬ ነው የማስበው። ችግር የለውም። ኢኒሼቲቭን ግን ልክ እንደ ብልጽግና አሁን ዲያሎግ አለና የራሱን ሰዎች ሰብስቦ 4000 ካድሬ ሰብስቦ ለኢትዮጵያ አዲስ እቅድ ይዤላታለሁ፣ ባንዲራ ቀይራለሁ፣ አዲስ አበባን ወደ ኦሮሚያ አካትታለሁ። ይሄ በቃ የተለመደ አጭበርባሪነትና ህጋዊ ዘረኝነቱን ምንድነው ዘረኝነቱንና ተስፋፊነቱን በህግ ለማሰር አዲስ አበባ ላይ ስብሰባ እያደረገ ነው ብልጽግና። እነ ጀዋር ደግሞ እዚህ ተመሳሳይ አይነት ነገር ማድረግ የለባቸውም። ከዛ የተሻለ አትሊስት እንደው ዲያሎግ የሚለው ነገር ነገ ኢትዮጵያ ውስጥ የፖለቲካል ሪፎርም ማምጣት ልገው ነገር እንዲያውቅ ያደርጋል።
ነገር እንዲያውቅ ያደርጋል። ጀዋር በመሰብሰቡ አልቀየምም፣ መጥፎ ነው ብዬ አላስብም። because politica is all about negotiation. You can negotiate with the enemy, you can dialogue with the enemy. ይሄ ኢንተርናሽናሊ የምናውቀው ነው። አሜሪካን ከአፍጋኒስታን ጋራ ከታሊባን ጋራ ኔጎሽየት አድርገው ያውቃሉ፣ ዲያሎግ አድርገው ያውቃሉ። አሁንም ኢራንና አሜሪካ እኮ ያለ ዲያሎግ ያደርጋሉ አይደለም? they are negotiating right now. so ይሄ ፖለቲካል አንዱ ፓርት ነው እና እኔ ያ በመደረጉ ትንግርቱ እዛ ተቀመጠ አልተቀመጠ የሚለው that's not my point። እሱ እንደ እንትንም አላየውም፣ እንደ ነውርም አላየውም። መቀመጥ አለባቸው። እኔ ከአብይ አህመድ ጋር መቀመጥ ብችል እቀመጣለሁ፣ ከሽመልስ አብዲሳ ጋር መቀመጥ ብችል እቀመጣለሁ፣ ከጀዋር ጋር መቀመጥ ስፈልግ እቀመጣለሁ። I have no problem፣ ምንም ችግር የለብኝም። እና ይሄ ፖለቲካ ነው፣ ፓርት ኦፍ ፖለቲክስ ነው። እና እዚህ ላይ እኔ ይሄ ለምን ተደረገ ብሎ መነሳቱ ተገቢ ነው ብዬ አላስብም። ግን መድረኩ ተገቢ ነው ወይ፣ አጀንዳው ምን አይነት ነው የሚለው ነገሮች ማሰብ አለብን። ለማን ነው አጀንዳው? ምን አይነት አጀንዳ ነው? ይሄ ኢትዮጵያን ሕዝብ ችግር የሚፈታ ነው ወይ? የተነሱ ሀሳቦች ላይ ፎከስ ቢደረጉ እሱ ያስኬዳል ብዬ ነው ማስበው። ከዛ በተረፈ እኔ ቅድም እንደውም አስተያየት ልሰጥ የፈለኩበት ነገር ዩሪ ወንድማችን የትንግርቱን ንግግር ዲፌንድ ላይ ያደርግ መጥቶ በጣም ያው ዩሪ ይታወቃል፣ ዩሪ ነጋዴ ነው። እንደ ትንግርቱ ማለት ዩሪና ትንግርቱ በጣም ሲሚላር እንትን አላቸው፣ ሀሳብ አላቸው፣ ወይንም ደግሞ እንትን ፐርሰናሊቲ አላቸው። ለሚፈልጉት ነገር ዛሬ ሌላ ነገር ይዛሉ፣ ነገ ደግሞ ተገልብጠው ሌላ አላማ ያራምዳሉና ትንግርቱ ትናንትና ኢህአዴግ ነበረ። ከዛ በኋላ ደግሞ አሁን በብልጽግና ውስጥ ደግሞ የአማራ ብልጽግናና የኦሮሞ ብልጽግናን ሰርቪስ ያደርግ ነበረ። በቴሌቪዥን ወጥቶ እኮ ያው የጦርነቱ ጊዜ ትንግርቱ የአብይ አህመድ መንግስታችን እያለ ነበር የሚሰብከው የነበረውና ከመንግስታችን ጋር ወደፊት እያለ ነበረ ግፋ በለው ሲል የነበረ ሰው ነው። ትግሬ የሚባል ክሪሚናላይዝ መደረስ ስሙ ራሱ እንግዲህ እግዚአብሔር ያሳየኝ ወያኔ ጠላት ነኝ፣ ግን ደፍሬ አንድ ቀን ትግሬን እንደ ትግሬ ይጥፋ ወይም ስሙም ራሱ ወንጀለኛ መሆን አለበት ብዬ አይደለም። ህዝብ አይባልም። የፈለገ እንደው ፖለቲካ ብጠላ ህዝብ እንደ ህዝብ ማንነቱ መሰረዝ አለበት። ህዝብ ከምድረ ገጽ መጥፋት አለበት። ህዝብ ወንጀለኛ ነው ብለህ አትልም። እሱ እንደዚያ ያለ ሰው ነው። ያንን ይቅርታ ሳይል አንድ ከዛ ይጥፋ ካለው ህዝብ ጋራ ህዝብ ይጥፋ ሄዶ እኮ ነው ፖለቲካውን አልፎ ህዝብ ይጥፋ ሲል የነበረ ሰውዬ ዛሬ ደግሞ ከህዋት ጋራ ጥምዶኝ መጥቻለሁ ብሏልና እንደዚህ ይሄ ያልተቀደሰ ጋብቻ በኢትዮጵያ እኔ እንደውም ጀዋር ካነሳው ነገር ላይ አንድ ደስ ያለኝ ነገር ምንድነው በኃይለ ሥላሴ ጊዜ ኤርትራ ውስጥ ጀበሃ ቲፒኤልኤፍ ምናምን ተብሎ ተጣመሩ አለ። በደርግ ጊዜ ወያኔ ሻዕቢያ ተጣመሩና ለውጥ አመጡ። ግን በአሁን ደግሞ በህዋት ጊዜ ደግሞ የኦሮሞ ብልጽግናና አማራ ብልጽግና ኦሮማራ ብለው ተጣምረው መተው ግን አንድ አይነት አላማ ሳይኖረን አንድ አይነት የፖለቲካ አስተሳሰብ ሳይኖረን መጨረሻ ላይ እርስ በርሳችን የተዋጋ ነው የሚለው እኔ ያን ሐሳብ ገዝቶኛል። ጀዋር ዛሬ የምጠይቀው ራሱንም እኔ ብኖርዛ መድረክ ላይ የምጠይቀው አንተስ ትናንትና ከነበርክበት አቋም ተለውጠሃል ወይ? ምን አይነት አይዲያ ይዘሃል ወይ? ምን አይነት ፖሊሲዎች አሉ ወይ? ምን አይነት የፖለቲካል አስተሳሰብ አለ? ትናንትና ኢትዮጵያ ኦሮሚያ ስትል የነበርክነ አዲስ አበባ የኦሮሞ ነች ከፈለግን አዲስ አበባን መንገዷን ዘግተን ውሃ እናስጠማታለን ስትል ነበረ። ብዙ ችግር ስታመጣ ነበረ እና ዛሬስ ካንተ ጋርስ የሚደረግ ኔጎሺዬሽን ካንተ ጋር የሚደረግ ዲስከሽን ወዴት ይወስዳል ተብሎ መጠየቅ ነበረበት። ሆነስሊ ግን ያነሳው ሐሳብ ትክክል ነው፣ ቫሊድ ነው። ቢኮዝ ኢትዮጵያ ውስጥ ለውጥ ተብሎ የሚመጣው ነገር በአጠቃላይ በአሸናፊዎች የበላይነት ተጠናቋል። በቲፒኤልኤፍ ጊዜ ቲፒኤልኤፍ ከኦነግን በካልቾ ብሎ ወዲያው አባረረው። የአሸናፊዎች 27 ዓመት አየን። አብይ አህመድ ከአማራ ብልጽግና ጋር መጣ፣ አማሮቹን በካልቾ መታና አሁን ያው የምናየው የበላይነት አየን። ሶ አሁን የሚመጣውም ጥምዶ 4 ኪሎ ሲገባ ማን ነው በካልቾ የሚመታው? ዘመነ ካሴ በርግጥ ለካልቾም የሚደርስ አይመስለኝም። በኔ እይታ የዘመነ የሚመራው ፋኖም ይሁን ዘመነ ራሱ ለካልቾም አይደርስም ብዬ ነው ማስበው። አሁን ጽምዶ ብሎ ሄዶ ምንም አቅም አልገነባም፣ ምንም ፓወር የለውም። ሄዶ በቃ ሙሉ ለሙሉ ሰብሚት ነው ያደረገው። ሙሉ ለሙሉ ሄዶ ተለጠፈ።
ምንም የራሱን እንትን ሳይገነባ ማለት ነው። እና ይሄ ኃይል እኔ ለካልቾም አይደርስም። ካልቾ ሁሉ አያስፈልጋቸውም። ምናልባት በስድብ ወይንም በምራቅ ምናምን ነው የሚያሸሹት ከስልጣን። እና እንደዚህ አይነት ለውጥ ሊያመጣ አይችልም። ጥምዶ ለውጥ ሊያመጣ አይችልም። በኢትዮጵያ ፖለቲካ ውስጥ ጥምዶ ለውጥ ሊያመጣ አይችልም። ሆነስሊ አብይን መጥላት ትክክል ነው፣ ወይንም ብልጽግናን መጥላት ትክክል ነው፣ ብልጽግና መታገል ትክክል ነው። ግን ጥምዶ የፖለቲካል ኃይል ሆኖ የፖለቲካል ምንድነው መፍትሄ ሆኖ ሊመጣ የሚችል አይደለም ነው የምለው። እና ይሄንን ነው የምለው። አመሰግናለሁ። በጣም እናመሰግናለን። በጣም ጥሩ። ኧረ ቆይ ሳሚ እንደምን ሆነህ ነው? ድጋሚ ልታወራ ነው እንዴ? በእናትህ አንተ እኔ በጣም ቆይቼ 4 ሰዓት ነው የቆየው። አንተ አሁን ነው የገባው። አውርተሃል። ሀሳቤን ልግለጽ እባክህ። 2 ደቂቃ ሰው ይታዘባል። እንዴ ምን ይታዘበኝ? እኔ 4 ሰዓት እኮ ነው የተቀመጥኩት ፍሬንድ። አንተ ጋር አውርተሃል ድጋሚ ማኛው? ቆይ አላወራሁም 4 ሰዓት አለው። ኧረ በእናትህ ደግሞ ከሚያወራ የ2 ደቂቃ ስጠኝና ልውረድ። ጥግ ድረስ እሰጥሃለሁ ሳሚ፣ እንቆያለን። አፕሮሚስ። ጥሩ በቃ እሰጥሃለሁ። አፕሮሚስ። ቴንክ ዩ። አመሰግናለሁ። ማኛው ግን ሰላም ብያለሁኝ። ያው እንዳልከው ስሜ ስለተቀየረ ቅድምም ተቀይሮብኛል ብሮ። እኔ እየቀየራችሁ እኮ ግራ አጋባችሁ። ቤተሰብ ሰላም ነው? ደህና ነህ? እዴ ጨርሻለሁ። እሺ አመሰግናለሁ። በነገራችን ላይ የመድረኩን አሁን ሀብትሽ በተናገረው እስማማለሁ። አብዛኛዎቹ ትችቶች ብዙዎቹን እገዛቸዋለሁ። ሌሎቹም ወንድሞቻችን ሲተቹት የቆዩትን ግን መፍትሄ ማስቀመጥም መልመድ አለብን። ችግሮቹን ብቻ ማውራት አይደለም ያለብን። ሌሎቻችሁ ለቀጣይ ሌላ መድረክ ሲዘጋጅ ምን ስለተፈጠረ ነው ይሄ ሆነው ምን ማድረግ አለብን የሚል ነገር መድረክ አዘጋጆቹ ወንድሞቻችንም እና የወኔ ማዘጋጅታችሁ መፍትሄው ምን ይሆን የሚል የ10 የ20 ደቂቃ መጨረሻ ላይ እንዲናገሩ ብታደርጉ አሳስባለሁ። የዚህ መድረክ ትልቁ ችግሩና ክፋቱ መድረኩ የቲክቶክ ፓርላማ ነው የሚለው። ቅድም የሆነ እንዳለው ምክክር ነው። ለ2 ዓመት ለ3 ዓመት በቴዲ ሐዋሳ ቤት ሲደረጉ የነበሩ ብዙዎች ውይይቶች ፖለቲካል ኢንተንት የነበራቸውና የማህበራዊ ሚዲያ ምክክር ኮሚሽን ነው የቴዲ ሐዋሳ ቤት እያልን ስንናገር ነበረ። ዛሬ አሁን ነጅዋር መጡ። ቴዲ ሐዋሳን እስከ ተወሰነ ጊዜ ድረስ ካስታወሳችሁ ብሔር ካልወከላችሁ መግባት አትችሉም ነበር። ያው በምስል አለመታየት ብቻ ሳይሆን የት ብሔር ነህ ተብሎ ብሔርተኝነት ወይ ደግሞ መከፋፈልን የሚያጸና ስራ ሲሰራ ቆየ። ኦሎፌስ ሰደን ደግሞ ጀዋር መሐመድ መጥቶ እኔ ኢትዮጵያ ምናምን ብሎ ሀሳቡን ሲቀይር ከዛን ጊዜ በኋላ ቴዲ ሐዋሳ ኢትዮጵያ የሚል ፖለቲካ ይዞ መጣ። የምታስታውሱ እንደሆነ ይሄ ምልክት ይሆናችኋል ብዬ ነው። እና ይሄ መድረክ ደግሞ በደንብ አድርጋችሁ አስተውላችሁ ካያችሁት በውስጥ ተሰርቷል። እነዚህ መድረኩን ይዘው የመጡ ሰዎች ባነር ሲሰራ ምን ሲል አለባበስ ምናምን ዲኮር ሲደረግ ያው እንደተመካከሩ ግልጽ ነው። ማን ማን ለምን እንዴት ተጠራሩ፣ ምን ነበር መስፈርቱ የሚል ጥያቄ መጠየቅ አለባችሁ። ከዛ ባለፈ ደግሞ ጥያቄ እንዲጠይቁ የገቡ ሰዎችን በአጋጣሚ የገቡ ለመምሰል ይሞክራሉ እንጂ ጥያቄ አንተ ይሄን ጠይቅ፣ አንተ ይሄን ተናገር፣ አንተ ይሄን በል ተባብለው ነው የመጡት። አንዳንድ መረጃዎች አሉ፣ 100% እርግጠኛ ሆኜ አይደለም የምናገረው፣ ጥቆማ ግን አለኝ። እዛ አነጋገራቸውን በደንብ ካስተዋላችሁ ይሄንን ይጠቁማችኋል። ከዛ ደግሞ ሌላው ትልቁ የመድረኩ ክፋት አሁን መጨረሻ ላይ ማኛውም ሀብትሽም እንዳነሳችሁት አንደኛ ለጽምዶ እውቅና ለመስጠት ነው። በዚህ ጊዜ ከሌና ከሌ ሆነው ይሄን ጣሉ፣ ከሌና ከሌ ሆነው ይሄን ጣሉ የሚለው በሌላ አገላለጽ አሁን ያለውን ጽምዶ መቀጠል አለበት የሚል አንድ። ሁለተኛ ደግሞ እዛ ውስጥ የገቡ ሰዎች ውክልና ተሰጥቷቸዋል። ለምሳሌ ጥያቄ ለጠይቁ የሚገቡ ሰዎች ከፋኖ እንትና ከኦነግ እንትና ከኦሮሞ ከአማራ እንትና የሚል ውክልና በምን መስፈርት እንደወከሏቸው ባናውቅም ተወክለው ነው የገቡት። ተከለ የፋኖ ተወካይ ጥያቄ ያቀርባል ገብቶ ተብሎ ምናምን ተብሎ የአማራ ምናምን ተብሎ ነው የመጡት። ስለዚህ እዛ መድረክ የሄዱ ሰዎች ለምሳሌ አማራንም ብለው ወይ በአማራ እንቅስቃሴ የሚታወቁ ወንድሞቻችን እውቅና እንዲሰጣቸው የተፈለጉ እነዛ ናቸው። በእነሱ አስተሳሰብ በሚኒ ፓርላማው እውቅና እንዲሰጣቸው የተፈለጉ እኒህ ሰዎች ናቸው። በውስጥ መመካከራቸውን አስታውሻችኋለሁ። ምን መናገር እንዳለባቸው የተሰጣቸውን አስታውሻችኋለሁ። ይህንን የሚያጸና ነገር ልጨምርላችሁ። ለምሳሌ ጃዋር በውስጥ ጉዳይ በአማራ ውስጥ አሁን እኛ ብዙ ይሄ አካሄድ ለአማራ አይጠቅምም ስንል ብዙ እንወቀቀስ ይሆናል። አንዳንዴ በአካባቢ አንዳንዴ በሀሳብ በተለያየ ምክንያት እና ጃዋር የወረዳ ወርዶ በአማራ ውስጥ ገብቶ ለመከፋፈል የሰልጥ ፖለቲካ ብሎ ተናግሯል። ይህ በጣም
እስካሁን ካስጨፈጨፉን ወንጀሎች የማይተናነስ ወንጀል ነው አማራ ላይ እየሰራው። ለእሱ ራሱ ጥሩ ነው ብዬ አላስብም። ድድብና ነው ብዬ ነው የማስበው። ይቅርታ የሆነ በቤት ለተጠቀምኩት ቃል። ስለዚህ የሰለጥ ፖለቲካ በሚል ቅድም እንዳልኳችሁ እነ ጀዋር ከመምጣታቸው በፊትና ቀደም ሲል የነበረው የነ ቴዲ ሐዋሳ መድረክም ካያችሁት ወቅቱን የሚመስል ነው የነበረው። አሁን ለምሳሌ አፋብንን አሁን ቅድምም እነ ዳኒም ሲያወሩ ነበር። ማነው ይሄ ሄኖክም ሲያወራ ነበር። ማናቸው ምንም አታመጡም ዘመን መሪያቸው ነው ማለት ነበር። በፋኖ ውስጥ ከመጣው ክፍፍል በተጨማሪ አሁን እነ ሄኖክ የሚያስቡት አፋብን የጎጃም ነው ብለው ነው የሚያስቡት። ይሄንን ለማጽናት የሚያስመስል ነገር ለማድረግ ሞክረዋል እነ ጀዋር። አንደኛ የመረጧቸው አክቲቪስት ነን የሚሉ ሰዎች ይሄን አካባቢ ወይ ደግሞ ይሄንን በአካባቢ በጎጥ የሚደረግ ክፍፍልን ተከፋፍለው አንዱን የሚባሉትን መርጠው ለማምጣት ሞክረዋል። ይሄ ራሱን የቻለ የመከፋፈል ቴንደንሲ ነው። ቅድም እንዳልኩት የነ ቴዲ መድረክም ሆነ ሌሎቹ ከዛ በፊት የሆነ ከፊት የመሰላቸውን ግሩፕ ለምሳሌ አፋር ጠንከር ባለ ጊዜ ለምሳሌ ጎንደሮቹ ነበር የሚያስገባው ቴዲ ሐዋሳ። አፋብን ከተመሰረተ በኋላ ጎጃሜን ናቸው ወይም አሁን ያለውን የጎጃም አስመስሎ ይሄን የሚደግፈው ኃይል ሰዎችን ለማስገባት ነው እየተሞከረ ያለው። ይሄ በጣም አደገኛ የሆነ አማራውን የሚከፋፍል አሁን በጎንደር በጎጃም በዛ በዚህ የሚባለውን ክፍፍል የሚያጠናክር ቃላቷን ፐርፐዝሊን የተጠቀማት ጀዋር ሰሊጥ የምትለዋል ይሄን በል ተባብለው ነው የምልበትም አንዱ ምክንያት ይሄ ነው። ከዛ ቅድም ተነስቷል። በመድረኩ ላይ የኦሮሞ ጥያቄ የተባሉት አዲስ ለማድረግ ተሞክሯል። ከ50 ሺህ ሰው በላይ እንዳለና ሊኖርም እንደሚችል ቀድመው ስለተዘጋጁ እንዳልኩት ከአማራ እኒህን ሰዎች እውቅና መስጠት አለብን የተባሉ ናቸው። የኦሮሞ ጥያቄ የተባሉት ደግሞ ለማንሳትና ለመወከል ተሞክሯል። ለምሳሌ ወሎ ሰሜን ኦሮሚያ ብለው ክሌም ያደርጋሉ አይደል? ያ መሐመድ የሚባለውን ወንድማችንን ፐርፐዝሊ እዛ ክልል ተወልዶ እንዳደገ ምናምን ወሎ እንዲል ሆን ተብሎ ተደርጓል። ይሄ የልጁ ሐሳብ ብቻ አይደለም። መድረኩ በደንብ ሬዲሜድ ሆኖ የመጣ ነው። የጀዋርም ተናግሬያለሁ፣ የዚህኛው ወንድም ተናግሬያለሁ። ከዛ አንደኛው ደግሞ ልጅ ገብቶ አዲስ አበባ ፍንፍኔ ምናምን የሚል ነገር አንስቷል። ከዛ በኋላ ደግሞ የትርክት ለውጥ ተነስቷል። ትርክት ለውጥ ምንድነው? ለምሳሌ ሌንጮ ባቲ የሚባለው ሰውዬ በፊት ላይ እኛ ስልጣን ላይ ሳንኖር ሳለን ኦሮሞን ኮንስትራክት ለማድረግና ኢትዮጵያን ዲኮንስትራክት ለማድረግ ብዙ ድርቶችን አራምደናል። ኢትዮጵያን የመጣል የመግፋት ኦሮሞን ከፍ የማድረግ ስራ ሰርተናል። አሁን ግን ስልጣን ላይ ስላለን እሱን አይደለም የምንጠቀመው የሚል ነገር ተናግሮ ነበር። ዶክመንታቸውንም ለቀጣይ አቅጣጫ ብለው ሁሉም ኦሮሞ የተስማሙበት አቅጣጫ ላይ ካያችሁ የመጀመሪያው ስራቸው የሚሆነው ኢትዮጵያ በማለት ኢትዮጵያን ኦሮማይዝድ የማድረግ ፕሮጀክት መሞከር ነው። እሱ ካልተሳካ ከኋላ ኪስ ያለ መገንጠል ማንሳት ነው። ስለዚህ ለጊዜው ያላቸው ፕሮጀክት የትርክት ለውጡ ምንድነው? ኢትዮጵያ ማለት ነው አንዱ። በዚህ ብዙ ሰው ማግኘት እንችላለን። አማራውና ሌላው የሚበልጠን ከተሜውን ኢትዮጵያ እያለ አማርኛ ተናጋሪውንና ከተሜውን የአገር ወዳዱን ስለሚሰበስብ ስለሆነ ያኛውን ሌላውን ብሔርተኛ አድርገን እኛ ኢትዮጵያ በማለት ከፍ ማለት እንችላለን፣ ቻምፐሩን መያዝ እንችላለን እስከቻልን ድረስ የሚል ነው። ይሄን ለማንሳት ነበር ጀዋር አንዱ የኦሮሞ ፖለቲካ ለውጥ እያመጣ ነው፣ ብሔርተኝነትን ሳይሆን አሁን የመደብና የግለሰብ ነፃነትን ማለት የኢትዮጵያዊነት ፖለቲካ ሀገራዊ ፖለቲካን ማለት ነው። በግለሰብ ነፃነት እርስ በርስ እንደዚህ እየተጠያየቁ እንደዚህ እየሆኑ ምናምን በሚደርስባቸው ነገር ባለው ሽኩቻ የመደብ ሆኗል። ከዛ የግለሰብ ነፃነት በሚል ናሬሽኑ ኦሮሞ ከፍ ብሏል፣ ሌሎቻችሁ ብሔርተኞች ናችሁ። በዛው ልክ ራሱ ጀዋርም ሆነ ሌሎቹ በወቀሳ ስበብ ፋኖንና ሌሎቹን ብሔርተኛ አድርገው ለማሳየት የወከሏቸው እነ ትንግርቱንም ብሔርተኛ አድርገው ለማሳየት ሞክረዋል። ለምሳሌ ራሳቸውን ለመከላከል ብለው የአፋብን ሰዎች እኛ ከጽምዶ ያለንበትም ይላሉ በአደባባይ። ትንግርቱ ግን እዛ ውስጥ ስለ ጽምዶ አስተያየት ሲሰጥ ሆን ተብሎ ጽምዶ ውስጥ እንዳሉበት አድርጎ እንዲናገር ተደርጓል። ጽምዶን አብይ አህመድ በዚህ ምክንያት ይፈራዋል፣ እኛ ግን እንዲህ እያደረግነው የምንሰራበት እያለ ማለት የጽምዶ አባል ነን እያለ እንዲናገር ተደርጓል ማለት ነው። በሌላ አገላለጽ መድረኩ አጀንዳ ነው። ሌላው ጀዋር መሐመድን ቅድም ብዙ ወንድሞችም ተናግራችሁታል። እውቅና የመስጠትና ትንግርቱ በትግራይ ህዝብ ላይ የተናገረውን የሚያለዝብበት ነገር ፈልጎ ነው እንዳላችሁት ሁሉ ጀዋርም ያለበትን ሁኔታ ለመቀነስና የቀጠናውን ፖለቲካ እስከ ኤርትራ ድረስ የአማራውም የኦሮሞም የሁሉም ጉዳይ ነው። አልፎ አልፎ ደግሞ ያው በሽታ ይለቃል፣ ያደቆነ ሰይጣን ሳያቀስ አይለቅም ይባላል። የኦሮሞንና የአማራን ችግር እኔና ትንግርቱን ላንፈታው የምንችልበት ምክንያት የለም ይልና ደግሞ የኦሮሞ ተወካይ ሆኖ ይመጣል። በሌላ በኩል ከትርክቱ የሚፋለስ ነው። አሁን ሊቀይሩት ላሰቡት ትርክት የሚፋለስ ነው። ያ ማለት ትንግርቱን የአማራ ተወካይ አደረገ እንዳልኳችሁ ነው። እና ዩሪ ገብተው እንዲጠይቁ የተደረገው ሳይመረጡ አይደለም ነው
እነሱን ይመለከታል። ስለዚህ አጀንዳው የሀገራዊ ምክክር ተብሎ ምንድነው የሚባለው በአብይ የሚካሄደው ሳይሆን ይሄ ለሽግግር ብሎ የሚሰባሰበው እነ ልደቱ ሲፈጥሩት ከነበረው መድረክ ላይ ጀዋር እንደ ተጋባዥ ነበር። እዚህኛው ላይ ግን ጀዋር የበላይ ሆኖ የቲክቶክ ማህበረሰብ ተጋባዥ አድርጎ ያችን ነገር እዚህ ላይ ትንሽ ማሳየትና ራሱን ከፍ ማድረግ ሞክሯል። ሌሎቹ ሁሉ የሱን ከፍታ እንዲያሳዩ ጥያቄ ሲጠየቅና ሲመልስ ሲያብራራም ሲያደርግ የነበረው ሁኔታ ቅድም እናንተ ስትገልጹ ነበር፣ በባነር ጭምር ገልጸውታል ስትሉ ነበር። እሱም ያንን የሚያሳይ ነው። መድረኩ ቀላል አይደለም። ትንሽ አንድ ነገር ልጨምር፣ ማኛው ካላበዛው አንዴ ቃል ወስድም። የኢትዮጵያ ውስጥ የሚደረጉ እንቅስቃሴዎች፣ የትጥቅ ትግል እንቅስቃሴ ውስጥ የአማራ ለየት የሚያደርገው የህልውና ትግል ነው። የአማራን ህልውና የሚያጠፋው ነገር አንዱ የብሔር ፖለቲካ ነው። ያ እንዲጸና የፌዴራሊስት ኃይል ሚኒ ፓርላማ ነው የተመሰረተው። ለ2 ዓመት በቴዲ ሐዋሳ ቤት አይታችሁ ነው። በነ ቡኖ በዳሌ የመንግስት መድረክ ሲካሄድ የመንግስት አጀንዳዎች ሲራገቡ ነበር። ቀጥሎ ደግሞ የዛሬ ነጅዋር ያን የሚያሳይ ነው። ግን ደግሞ የሚፈልጉትን ሰውና አካባቢ ለመወከልና አማራውን ለመከፋፈል ሙከራ አድርገዋል። በዚህ ውስጥ ትልቁ ችግር ከአሁን በፊት ፋኖ ለ2 ለ3 የተከፋፈለው እንደነዚህ አይነት ሰዎችን እስከዛሬ 4 ዓመት ድረስ ከብልጽግና ጋር ሰራ ነበር። የሰውዬ ለምሳሌ ቃለ መጠይቆች ምናምን ላቀርብላችሁ ይችላሉ አለኝ። ከዛ በኋላ እንደነዚህ አይነት ሰዎች ወደ ውጭ ከተላኩ በኋላ አንዳንድ ሰዎች ከመንግስት ተጣላም ብለው በሚዲያም በምንም ወደ አማራ ትግል ከመጡ በኋላ ነው ይሁን ላይ ሆነው ከክልሉም እንዳንወጣ የተከፋፈል ነው እንደነ አይነት ሰዎች ናቸው። ምክንያቱም ከዛ ይዘውት የመጡትን 20-30 ዓመት ከመንግስት ጋር ያልተነካኩ አሁን ካለው አገዛዝም ከበፊቱም ጋር ያልተነካኩትን ሰዎች ገፍተው እነሱ ፋኖን ተቆጣጥረው ቁጭ ብለዋል ዛሬ። ከዛ ደግሞ ወንድሞቻቸው ለምሳሌ ባነሳ እነ እስክንድር ነጋ ይገደሉ ይሰቀሉ አያስፈልጉም የሚሉ ሰዎች ከነጀዋር ጋር ግን ሄደው ሲነጋገሩ ታያላችሁ። ምንድነው ኢንቴንሽኑ? እነጀዋር ነበሩ እየላኳቸው የሚል ጥያቄ መጠየቅ አለብን። ስለዚህ መድረኩ በቀላሉ መታየት ያለበት ነው ብዬ አላስብም። ሶሻል ሚዲያ ማህበራዊ ሚዲያ ቀላል ተጽዕኖ አይፈጥርም። 50,000 ሰው 80,000 ሰው ምናምን ነበር ሳይነበረው ኤርትራኖቹም ሌሎቹም ከዛ በኋላ እየለጠፉ አስተያየት ሲሰጡ ምን ሲሉ ምናምን እንደውም ሲሰዳደቡ ነበር ከኢትዮጵያኖች ጋር በዚሁ ምክንያት ማለት ነው። እና ቀላል ተጽዕኖ አይፈጥም። ማህበራዊ ሚዲያ ለቀጣይም ጥንቃቄ መደረግ አለበት። የትንግርቱ ስህተቶቹ እነዚህና እነዚህ ናቸው። ምክንያቱም በአማራ ውስጥ ሌላውን የአማራ ቡድን አብሬ አልሰራም ሲሉ ከርሞ ከኦሮሞ ጋር ለምሳሌ እንደ መዓዛንም ብትወስዷቸው እነ እስክንድር ነጋን ይገደሉ ሌሎቹንም አንፈልግም ሲሉ ከርሞ አሁን እነ በቀለ ገርባን ያቀርባሉ፣ እነ ጀዋር ሌሎችን የመሳሰሉት ጋር ግን ይሰራሉ፣ ከነሱ ጋር ይሰራሉ። ምን ያሳያቸዋል? ይሄ ለምንድን ነው የተፈጠረው? አሁን የመፍትሄ አካል ማምጣት አለብን፣ የመፍትሄ አካል መሆን አለብን የምለው እኔ ምንድነው እነዚህ ሐሳቦች እንዴት መጡ? በመጀመሪያ ሐሳባቸውን እንድንቀበል አድርገውናል። ይህን ሐሳብ መተው አለብን። የአማራን ዘር የሚያጠፋው ነገር ምንድነው? ኢትዮጵያ ውስጥ የብሔር ፖለቲካ ነው። እኛ ታክቲካሊ በብሔር ብንደራጅም መዳረሻው የነጅዋር መንገድ እንዳይሆን እንጠንቀቅ እያልን ስንታገል የነበረው በተለይ ኤክሰፕሽናል በሆነ ሁኔታ ለዚህ ነው። ጀዋርን በተመለከተም ይህንን የቲክቶክ ፓርላማውን በተመለከተ ከዓመት በፊት 2-3 ፔፐር አለኝ የጻፍኩት በግሩፕም በምንም የተለያዩ ቦታ ብዙ ሰዎች ያውቁታል። ስለዚህ አሁን መጠንቀቅ ያለብን መፍትሄው ምንድነው ካላችሁኝ የአማራ ትግል ላይ ለምሳሌ የሆነ ያለ ሌሎችም አሉ ተከታይ ያላቸው ወንድሞች አሉ መድረክ ፈጥረው የተለያየ ሐሳብ ያላቸው የነ እስክንድር አስተሳሰብ የነ ዘመነ የተለያየ አስተሳሰብ ያላቸው ኃይሎች በስነ ስርዓት ሐሳባቸውን የሚገልጹ ሰዎች እዚህ ቲክቶክ ያሉ ብቻ ሳይሆኑ ከፈለጉም የሚወክሏቸው ፖለቲከኞች የሚታወቁ ፖለቲከኞችም ቢሆን መተው ሐሳባቸውን ለህዝብ ለምንድነው አንተ የመስመር መርጠህ አንተም የመርጠህ እኔ ያል ሲሆን የነበረው ተብለው በስነ ስርዓት ምክክር ማድረግ ይቻላል። የራሳችንን የቲክቶክ የምክክር ኮሚሽን ከማድረግ ከሌሎቹ ጋር ሄዶ ከማድረግ ከአማራው ጋር ለዚህ እኮ ነው እነ ዘመነን ሌሎቹንም እኮ ተደብቃችሁ ከሌላው ጋር ከመዳችሁ በፊት ከአማራው ጋር ነው መጀመሪያ መስማት ያለባችሁ ነው። የብዙ ሰው ትችት ነው ከሰማችሁ ብሎ ሲጠቅስ ምን ያክል አማራ ላይ ክፍፍልና ዳመጅ እንደሚፈጥር በቀላሉ የምታዩት ከሆነ ይሄ ስህተት ነው። ስለዚህ ፓርላማው የሚኒ ፓርላማው አደገኛ ነው። ለቀጣይ መደገም የለበትም። መፍትሄው ምንድነው? መመካከር፣ በራሳችን ቤት መመካከር ነው። በራሳችን ቤት የራሳችንን ሰዎች አጠፉ የምንላቸው የተለያየ አስተሳሰብ ያላቸው ቢሆኑ እንኳን በራሳችን ቤት መድረክ ፈጥረን ያለያዩን ጉዳዮች ላይ መመካከር ነው። አሁን እየሆነ ያለው ግን የሚዲያ የበላይነት የሪሶርስ የበላይነት እንዲወሰድ ይደረጋል። እንደዚህ አይነት ሰዎች ከጀርባ ሆነው ተደብቀው መንግስቱም ሌላውም እያገዘው ወደፊት ያመጣቸውና ቴክኦቨር ካደረጉ በኋላ የሁሉንም መስመርኛ እንወክለዋለን ብለው አምጥተው ህዝብን ወክለው በዚህ መልኩ እያዋረዱ ህዝቡን እየከፋፈሉ አሁን ሊጨቁኑን ሊገዙን ይፈልጋሉ። ማኛው አመሰግናለሁ ለሰጠኝ እድል ወንድማለም። ታንኪዩ ብራዘር። ማኩ ነው ወይ ሳሚ የምትቀጥሉት?
መኩማ ያስገባኝ እሱ ነው ያከበረኝ ወንድሜ ከፈለገ ይቀጥል በጣም በነገራችን ላይ ሪዮት በጣም አመሰግናለሁ በጣም ገንቢ ሐሳብ ነው የሰጠህ ቴንክ ዩ መኩ ትቀጥላለህ ወይስ ልቀጥል ዋው በጣም ጥሩ አመሰግናለሁ ወንድም አለም እኔ ትልቁ አጀንዳችን ያው እንዳላችሁት ፓርላመንታሪ ብለው ነው ያቀረቡት እንግዲህ ውይይት ነው ክርክር አይደለም ምናልባት አዲስ ታይምስ ሀብታሙ ሰምተህ ከሆነ ዮኒም መጨረሻ ሲያብራራ ሰምተው ከሆነ ከጆሃር ጋር ተቀመጡ አልተባለም ከማንኛውም አካል ጋር ኢራንና አሜሪካ እየተዋጉ አሁንም አገር መርጠው ቦታ መርጠው ሁላቸውን በሚያስማማ ቦታ ሲደራደሩ ሲነጋገሩ እናያለን ያለ ፖለቲካም ይሄን ያሳያል ማንንም ከማንንም ጋር አይቀመጥ የሚል የለም ግን ትናንት የነበረው መድረክ ግን በጆሃር የበላይነት የሚመራ አንቲ አማራ ትግል የሆኑ ሰዎች የሚመሩት ምንም አማራ ውክልና የሌለበት በጣም የሚያሳዝነው ትንግርቱ ሲምቦል ሆኖ የታየበት አማራን ወክሎ ሳይሆን ሲምቦል በነገራችን ላይ ሪዮትና አሁን ወጣ እንጂ ይሄ ሪዮት ወንድማችን ስለዚህ ወሎዬ ነኝ ስለሚለው ስለ መሐመድ መጠየቅ ፈልግ ነበር በጣም እኔ በጣም ያፈርኩበት እሱን አሁን የወሎ አማራ ነው ተብሎ ነው የቀረበ ይሄ ውይይት መቀጠል አለበት ምናምን ብሎ የትግራይ ተወላጆችም የኦሮሞ ተወላጆችም አማራ ነኝ የሚል ካለም ሲል ነበር ይሄ አማራን ወክሎ ነው የቀረበ ኢንቴንሽናሊ እኒ ፕሮግራሞች የህዋትና የኦነግ አይዲዮሎጂን የሚያንጸባርቁ የጽምዶ ፖለቲካ በሚል እኔ አንድ ቪዲዮ ማሰማት ይችላል በነገራችን ላይ ዮኒ ካልሰማው ሞንጆሪኖ የምትባለው የህዋት ዋና መስራች ሰትዮ አሁንም የደብረጽዮን ዋና የትግል አጋር መቀሌ ያለችው ሰትዮ ተተባለው ማብራሪያ ስሰጥ ሁላችንም በጠላትነት የምንፈራረጅ ነገ የአብይ አህመድን ስርዓት ከገረሰስነ በኋላ እንታኮሳለን ብላለች እኔ ታምር እኮ ነው እኔን እየሰማ ሰው ከነዚህ ጋር ነው እኛ አሊያንስ እንፈጥራለን ብለው አብረው የሚቀመጡ በየቀኑ እነ ህዋሃቶች የሚያወጡት መግለጫ ብትከታተሉ በትግራይ ቴሌቪዥን የሚተላለፍ 40% ግዛታችን እናስመልሳለን የሚሉ እነሱ የሚሉትን ነው እኔ አይደለም እንግዲህ አልጨምርም አልቀንስም 40% ነው የሚሉ 40% ግዛታቸው የወሎና የጎንደር መሬት ነው ይሄንን ለማስመለስ የሚከፈል ዋጋ እንከፍላለን ብለው የትግራይን ወጣት 1 ሚሊዮን ትግራይ አለቀ ብለው ለዳግም ጦርነት አሁን እየቀሰቀሱ ያፈኑት እንደሆነ ያደባባይ ሀቅ ነው ይሄ በአደባባይ የትግራይ ተወላጆች እያጋለጡ ነው ይሄ ባለበት ሁኔታ ከነዚህ ሰዎች ጋር ተቀምጠህ ምንድነው የምታተርፍ ነው አሁን እኔ ሌሎቻችሁም ስትወያዩ አሁን ከጆሃር ትናንትና እኔ በጣም ነገራችን ላይ ያሳዘናችሁኝ አዲስ አበባ ልጆች ማለት ነው ዮኒና አዲስ ታይምስ አዲስ አበባ ውክልና አዲስ አበባ እኮ ራሱን የቻለ ነው እንግዲህ እኔ ውክልና ያስፈልገዋል ብዬ ማምን ሰው ነኝ ራጅ የሚባለው አዲስ አበባ የኔ ነው ብሎ ክላይም ሊያደርግ ነው የገባ የኦነግን አይዲዮሎጂ ነው የሚያራምድ አዲስ አበባ ፊንፊኔ የኛ ነው ብለው ነው የሚያምኑ ያን ሐሳብ እያራመደ ነበር እሱ አዲስ አበባ እንዴት የኔን አትላለህ ብሎ የሚጠይቅ አካል በቦታው አንድ አዲስ አበባ ልጅ መወከል ነበረበት አዲስ አበባ ተወልዶ ያደገ ሀብታሙ የአማራን ብሔርተኝነት ደግፋለሁ ነው ብሔርተኝነት የሚለውን ባይ ሳይሆን የአማራን ትግል ደግፋለሁ ይላል ሀብታሙ አሁን አዲስ ታይምስ አዲስ አበባ ግን የብሔር ብሔረሰቦች ናት ብሎ ያምናል እኔ አሁን ችግር የለብኝም በዚህ አዲስ አበባ የብሔር ብሔረሰቦች ናት ቢባል ምንም አይጎረብጠኝም 60-70% የሚኖረው አማራም ቢሆን እዛ ላይ ሌሎች ኢትዮጵያውያንም በሰሩት ባፈሩት ሀብት ተወልደው ባደጉበት አያት ቅማንቶቻቸው ባደጉበት ይናንተ አይደለም ሊባሉ አይገባቸውም ሰርተው ለፍተው ጥረው ግረው ያፈሩት ሀብት ነው ስለዚህ አዲስ አበባ የኔ ናት የሚል ክላይም የሚያደርግ አካል ራጂ በቦታው ታድሟል የጆሃር አማካሪ ከጀርባ ከጆሃር ጋር የሚዶልት ጆሃር አዲስ አበባ የኔ ናት ነው የሚል መሐመድ የሚባለው አማራን ወክሎ የወሎ ተወላጅ ነኝ የተባለው ራሱን እኔ ትናንት አንድ ሰው ሊሆነ ቤት ሲወያዩ እየሰማው በጣም እየሳኩ ነበር በዚህ ሀገር እንደምታውቁት ትራንስጀንደር የሚባል አለ ሴቱ ወንድ ወንዱ ሴት የሚሆነው እኔ በጣም የሚገርም ማለት ነው ሰውየው ማንነቱን እንደ ትራንስጀንደር የቀየረ ከአማራነት ኦሮሞነት ይሻላኛል ብሎ የኦነግን ፖለቲካ የሚያራምድ መሐመድ የሚባል አማራን ወክሎ ተገኝቷል ራሱን የቀየረ እኮ ነው ሰው ጾታውን ሲቀይር አይተናል በዚህ ዘመን ይሄ ሰውዬ ግን ማንነቱን ቀይሮ ከኦሮሞ በላይ ኦሮሞ ሆኖ የሚሰራ ሰውዬ ነው ይሄ አማራን አይወክልም እሱ እኛን ሪፕሬዘንት አያረግም የሚያራምደው ምን እንደሆነ ስለሚታወቅ ማለት ነው አጠቃላይ በዚህ መድረክ ውስጥ ተገኝቶ
እንደ ትንግርቱማ እንደ ትናንት የተዋረደበት ቀን የለም። በነገራችን ላይ አሁን እኔ ሪዮት ጋር ብዙ የፖለቲካ ልዩነት አለ። ቤቱ የሚያንጸባርቀው ምናምን ከወልቃይት ከኮሎኔል አንጻር ምናምን እኔ እንደውም እኔ ነው መናገር በፊት ያልኩ በእናትህ ራሴን ከሚያሳምመኝ የሰውዬ እኔ ልናገር። አሁን በጣም ገንቢ የሆነ ነገር ነው ያመጣ። ገብቶታል። እኔ እንደው በዚህ ልክ ከተረዳ ፖለቲካውን ጥሩ ነው። እኔ እየቆየ ሰው በዚህ ልክ ፖለቲካን የሚረዳ ከሆነ ችግር የለብኝም። በዚያ በአደባባይ እኮ ጁሃር እኮ ትንግርቱ ባለበት የወልቃይትን ካርድ መዞ አማራን ለመከፋፈል የወልቃይትን ጥያቄ ለማሳነስ ለህወሓቶች ፕሮፓጋንዳ የትግል አጋሮቹ በትልቁ አርጎ ያስቀመጠው አሉላ ሰለሞን እንዳይከፋበት አማራን አንደርማይን አርጎ ንቆ ስለሚያየው ቅድም ይሁን እንዳለው ስለሚንቀው አቅሎ የወልቃይትን ጥያቄ ሲያመጣው እንደምታውቀው እያለ እኮ ነው አነ ትንግርቱ እንደሚያውቁት ብሎ ትንግርቱን ነው ሪፈረንስ የጠቀሰ። በነገራችን ላይ ይሄ ማወቅ ያለባችሁ ከጀርባ የሚዶልቱት ነው። ይሄን አሳየ ደርቤ ይናገረዋል። አሳየ ደርቤ እኔ በሳተላይት ይተላለፍ አይተላለፍ አላቅም የሱን ዩቲዩብ በእውነት ለመናገር በነ ዘመነ ካሴ ፕሮፓጋንዳ የሚሰራለት ዘመነ ካሴ ወጦ አድናቆታውን በቅርብ ቀን አንድ ወር በማይሞላው ጊዜ አድናቆት የሰጠው ቀን በቀን የወልቃይትን የቁራጭ መሬት የሰሊጥ ፖለቲካ ሚል አንሙት አብርሃም የሚባል የሰሊጥ ፖለቲካ ሚል ኤቢሲ ቴሌቪዥን። በነገራችን ላይ ሄኖክ እኔ ቅድም መናገር የፈለኩኝ እነ ሄኖክ እነ ዩሪ 40 ደቂቃ 45 ደቂቃ ነው ያወራ። ግን አይታችሁታል አይደል? እኔ ለወደፊቱም እንዲህ አይነት ግምት ውስጥ ማስገባት አለባችሁ። አሁን ሀብታሙ ይቀመጣል አወራም አላወራም እስከ መጨረሻው ያዳምጣል። ገስት ላይ ዩሪ ከተናገረ ይወርዳል። በሱ ቤት እኔ ታዳሚዎች እኔ ተከታዮች እንዳይኖሩ ነው ዩሪ ሄደ። ለዛ ነው በነገራችን ላይ ተናግሮ የምቀኝነት ፖለቲካ ሲሰራው የነበረ ግን እጅግ በጣም አደገኛ። አሁን ዮኒ ቅድም አዳምጠው ከሆነ እኔ ዩሪን ማስቆም ነበረብህ ብዬ አሰብኩት። ምን እንደሆነ ልንገርህ። ምን አይነት ፕሮፓጋንዳ ሲያራምድ ነበር ዩሪ። እኔ እናንተ ከኦሮሞ ህዝብ ጋር አትቀመጡ እንዳልነ የኦሮሞ ህዝብ ጥላቻ እንዳለን ፕሮፓጋንዳ ሲሰራ ነበር። ሌሎቻችን አላልንም። እኛ የኦሮሞ ህዝብ ወንጀለኛ ነው አላልንም። የትግራይ ህዝብ ወንጀለኛ ነው አላልንም። ከኦሮሞ ህዝብና ከትግራይ ህዝብ ጋር ያማራ ህዝብ አይስራ አይቀመጥ አላልንም። ምን እያላችሁ ነው? አማራ ከኦሮሞ ጋር መቀመጥ መስራት አይቻልም ወይ? ለአማራ ጠላት ልናበዛበት ነው የሚል ፕሮፓጋንዳ ይሰራ ነበር። አልተባለም። የኦሮሞ ህዝብ ህዝባችን ነው። የትግራይ ህዝብ ህዝባችን ነው። እኛ ያልነ ጁሃር የሚባል ሰውዬ በአማራ ላይ ያስቀምጦ በወንጀል የምንፈልገው ሰውዬ ነገር በደንብ እሱ ላይ እኔም ካየ በደንብ አድርጌ ይጀበታለሁ። ቻሌንጅም ሳረገው ነበረ ካየ በደንብ አዎ ግን እሱ ሲሰራው የነበረው ግን ትልቅ ወንጀል ልንገርህ። እኔ ትልቅ ወንጀል ምን እንደሆነ ልንገርህ። እኔ በጣም ያየሁት ማለት ነው። ፍጹም እኛ ስናደርገው የነበረው ከነ ጁሃር ጋር ከነ አሉላ ጋር መቀመጥ ከትግሬ ጋርና ከኦሮሞ ጋር መቀመጥ ወንጀል ነው እንዳልነው ሁሉ ኢንተርቴይን ሲያደርግ ነበረ። ያ ትክክል አይደለም። አንደኛ እኛ ትንግርቱን እኮ ወንድማችን የትግራይንም ያን የተናገረውን እኮ አሚኮ ላይ በሳተላይት በስቴት ሚዲያ ስፖንሰር በሚያደርገው የተናገረውን እኮ በወንጀል ይጠየቅ እኮ አላልንም። በወንጀል ተጠየቅ እንዳልነው የትግራይ ልጆች ስሙ፣ ማን ነው ወዳጃችሁ ማን ነው ጠላታችሁ አላልንም፣ አልወጣንም። ይሄን ወንጀል ሲሰራ የነበረ ሰውዬ ወንጀሉ ለመደበቅ ሲል ዛሬ ከህወሓት ጋር ቆሞ የስብሐት ነጋን ፕሮፓጋንዳ እያራመደ የአማራን ህዝብ ትግል ጥቅም አሳልፎ መስጠት አይቻልም። ራሱን ወንጀሉን ደሙን ትናንትና የሰራትን በራሱ ኢሞሽኑን ሳይቆጣጠር ቅድም ማነው ሲናገረው ነበረ። ኢሞሽኑን እኮ መቆጣጠር አለበት። እኔ እኮ ብዙ እናገራለሁ፣ አንተም ትናገራለህ፣ ብዙዎቻችን እናገራለን። በህዝብ ላይ ግን ትግሬ ብለን ፖለቲካ እኔ ሰርቼ አላቅም፣ ኦሮሞ ብዬ ሰርቼ አላቅም። በስተትም አንድ ቪዲዮ ማምጣት አይቻልም። እኔ ቀን በቀን ሚዲያ ላይ ይቀመጣለሁ። አንድ ቀን ህዝብን አልልም። እሱ በስቴት ስፖንሰር በሚያደርገው ሚዲያ ነው የተናገረው። ኤክስኪውዝ ማለት ያለበት ራሱ ነው። ዩሪ ዲፌንድ ማድረግ አልነበረበትም። ሰውየውን ያልነግንኛ ትናንትና የሚል መጠመጥ ያን ሁሉ እነ ጁሃር ፖለቲካ ሲሰሩ ዝም የሚል በዚህ ልክ የጽምዶን ፖለቲካ የሚያራምደው ዛሬ ትናንት በተናገረው ትግሬዎች እንደሚጠይቁት ያውቃል። እዚህ በወንጀል ትጠየቃለህ። አሁን ግን እነ ስታሊን ምን እያሉ ነው? የትግል አጋሮቻቸው ናቸው። የጽምዶ ፕሮፓጋንዲስት ናቸው። እነ ስታሊን ዛሬ የነሱ የነ ትንግርቱ የትግል አጋር ናቸው። ምንም ያረጋቸው አለ። አንድ የጋራ ጠላት አላቸው። የሚገርመው ግን ከፈቀድክልኝ ላሰማ በቀላሉ ሞንጆሪኖ ምን እንዳለች ትናንትና በጣም የሚገርም የሚደንቅ በቀላሉ የምትረዱት ትግርኛ ነው። ምን እንዳለች ስመው። ትናንትም ኢህአዴግ እንዲህ ብለን ነበርና ክደውናል።
ነገር እስበርሳችን እንታኮሳለን ብላለች። ከነዚህ ጋር ምን አሊያንስ አለህ ነው እኮ ምን ብለህ ነው ከነዚህ ሰዎች ጋር የምትቀመጥ? አሉላ ከዋት ጋር ጠብ ስላለው በደንብ ጽምዶን አውግዟል። የትናንት ነው ግን የአማራን ህዝብ ጥቅም አሳልፎ የሰጠ የኦነግና የህወሓት አይዲዮሎጂ ኢንተርቴን እንዲደረግ እኛ ትንግርቱን የተቃወምነው እዛ ቦታ ላይ ሲቀመጥ አማራን ሪፕሬዘንት አድርጎ ነው የተቀመጠ። ጆሃር የፈጸመብንን ወንጀል በአግባቡ አልጠየቅም። መግባቱ አይደለም እኔ በዛ ቤት ጆሃር የጠየቀው የሰራውን ወንጀል መጠየቅ ይቻላል እኮ። የዮኒ ቤት መጥቶ ቴዲ ሐዋሳ ቤት ገብቶ ክርክር ተደርጎ እኮ አብረው ይከራከሩ። ደቂቃ ተሰጧቸው 10 ደቂቃ 20 ደቂቃም ጆሃር ትናንት በፈጸመው በሜጫ ባለው ተከበብኩ ብሎ አማራን ያሳረደው 200 300 አማራ በአንድ ቀን አዲስ አበባ ብሔር ብሔረሰቦች የሚኖሩበትን የኛ ነው የሚለውን ይሄን አስተሳሰብ እስኪ መጠየቅ ይችላል? እድል ያገኛል? አይችልም። ይሄን ነው የምነግራችሁ እኛ ወንጀል ነው ያልነው ይሄንን ነው። በአደባባይ ስለ ሰሊጥ ፖለቲካ አንስቶ በዚያ ልክ እንደምታውቀው ሲለው ይሄን ነገር ሪስፖንድ ማድረግ አልቻለም። ያን ያደረገው ደግሞ የተቀባበትን ትናንት ባንደበቱ ኢሞሽኑን ስሜቱ መቆጣጠር አቅቶት በስቴት ስፖንሰር በጣለው ነጥብ በትግራይ ህዝብ ላይ እንዳይጠየቅ የራሱን ወንጀል ማጠቢያ አድርጎታል። የአማራን ህዝብ ነው እያደረኩን አባቴ ልታውሉኝ ነው። ይሄ ትክክል አይደለም ነው። እሺ ላጠቃልል ይሁንዬ፣ በጣም ይቅርታ። ይሄ በጣም ትክክል አይደለም ነው። ለወደፊቱ ግን የመሆን የሚሻል ብዬ ማስበው እኔ ዮኒ አንተ ማሰባሰብ ትችላለህ። አንተ ገለልተኛ ነህ፣ ከየትኛውም ወገን አይደለም። እንደ አማራ የአማራ ልጆች አቅም አለን ካሉ እኔ የጽምዶን ፖለቲካ ለምንድን ነው የምቃወመው? ዮኒ ይኸውልህ አሁን የጽምዶን ፖለቲካ እኛ የምንቃወምበት ምክንያት እሱን ነው። ዲቴል አትግባ። ስለ ጆሃር እንጂ አልገባም። ዋናው አጀንዳው የተሰባሰቡበት በነገራችን ላይ የመሰረት ድንጋዩ እሱ ስለሆነ ነው። ምክክር ይባል እንጂ ጽምዶ እንዴት እናስቀጥል ነው። ይሄ መታወቅ አለበት። ዮኒ አብዛኛው የአማራ ህዝብ የማይቀበለው ስለሆነ እሱ ችግር አይቀበለውም። እኛም ጆሃር ስላወሩ ምናምን የሚቀበል ነገር እኛም የምንቃወመው ግን ትክክል ስላልሆነ ነው እኮ አብይን ለመጣል ካሳዳጊው ከኦነግና ከስብሃት ነጋ ጋር መቆም አትችሉም ነው ፔረድ። የትናንት ነው ግን ዋናው ዓላማው ምክክሩ የጽምዶ ቤዝላይኑ ስብሃት ነጋ፣ ጆሃር መሐመድ እነዘመነ የተቀመጡበት የዛ ቅጥያ እንደሆነ ግን ይሄን በደንብ ማወቅና መረዳት አስፈላጊ ነው። አለመቀበል ይቻላል። እውነቱ ግን ይሄ ነው። ያኔ የተጀመረው ነው ፕሮፓጋንዳው የቀጠለ መጨረሻ ሱዳን ላይም የተገናኙት ዘ ኢኮኖሚስት የዘገበው ነው። ከፈለክ ሪከርዱኔ በዋትስአፕ ስልክ ስላለኝ እልክልሃለሁ። አስፈላጊ ከሆነ በመረጃ በማስረጃ ነው። ከዛ በኋላ የመጡ እያደጉ የሄዱ ናቸው። አሁን ይሄን ፕሮሞት እያደረጉ ነው። እኛ ደግሞ አይቻልም ነው። አብይን ለመጣል ኦነግና ስብሃት ነጋ ጋር መቆም አይቻልም። እኔ እንደ አማራ ቁሞ ግን እንዳንተ ባለ ገለልተኛ ሚዲያዎች ቀርበው አማራ ብቻውን ሆኖ ስርዓቱን ታግሎ መጣል ይችላል ብዬ ማምን ሰው ነኝ እኔ። አብይ ገዳይ ነው፣ ጦርነት አውጆብናል። አማራ 70-80 ሚሊዮን አማራ ነው ብለናል። በራሱ ቁሞ ይታገል ነው። የራሱን ወንድም እኮ እንደነ እስክንድር ያሉትን እኮ ኒውትራል የሆኑ አማሮችን እኮ አትመሩኝም ጠላት ናችሁ ብሎ እኮ አሳዶ ከአማራ ትግል ያስወጣ እኮ ነው። ይሄ ብሔርተኛ የምትለውን እኮ ከስብሃት ነጋ ጋር ከጆሃር ጋር የተቀመጠው እኮ እስክንድር ነጋ አይመራኝም፣ ከእስክንድር ጋር አልቀመጥም፣ ጠላቴ ነው ያለ ቡድን ጆሃር እንዴት ወዳጁ ሊሆን ይችላል? ይሄን እኮ ዞር ብሎ እኮ ማየት እኮ ያስፈልጋል እኮ። እኛ ያወገዝነው ይሄን ነው። በጣም አመሰግናለሁ ወንድም አለም። ቴንኪዩ ቤተሰብ። እንግዲህ የአማራ ልጆችን ድምፅ ሰምታችኋል። ሁለተኛ ነገር ደግሞ አሁንም እናገራለሁ፣ ገዳያችሁ የበላይ ሆኖ እንዳወያይ ሆኖ አድቫይዝ እንደሚያደርግ ሆኖ ሲመጣ የተመቻቻችሁለት ሰዎች ደካሞች ናቸው። አሁንም ደግሜ እናገራለሁ። አሁን ጥያቄው ምንድን ነው? በደንብ አድርጌ ጠይቃለሁ። ትንግርቱ አንተ ቤት ጆሃር መጥቶ ሲወያይ ማየት ፈልጋለሁ። እሱ ቤት ገብተህ ተወያይተሃል አይደለ? እሱ ቤት ገብተህ ጥሪ ተቀብለሃል አይደለ? ጆሃር አንተ ቤት አልገባም ማለት ሁለተኛ እንደማይለምድ እርግጠኛ ሆኜ እናገራለሁ። አንተ ቤት ጆሃርን ጠርተህ ጆሃር መጥቶ ያንተን ጥሪ ተቀብሎ ካልተወያየ ነው በደንብ አድርገህ ይገባሃል ማለት ነው። ለዛ ነው መጀመሪያ አንሰ ከመጣ ሰው አሳንሶ ያያል። መጀመሪያ ገዝፈ ከመጣ ሰው አክብሮ ያያል። እዛ ቦታ ላይ በትልቅ ቦታ ላይ ትልቅ ሆነው ቦታውን ተቆጣጥረውት የነበሩት ገዝቧል። ወደድክም ጠላም ባናትም ተተከል ጆሃርና
ማን ነው ጥምዶ ማን ነው የሚባለው አሉላ የሚባሉ ናቸው። ቦታው ላይ የተቀመጡበት ቦታ እንኳን ማየት ትችላለህ። የተቀመጡበት ቦታ ላይ የሰቀሏቸው በብዛት ቴዲ አለ። ቴዲ ወደ ታች ይወርዳል፣ ወደ ላይ ይወጣል፣ ወደ ታች ይወርዳል፣ ወደ ላይ ይወጣል። በብዛት የነበሩት ግን አሉላና ጀዋር መሐመድ ናቸው ከላይ ቁጭ ብለው የነበሩት። ይሄንን እንኳን ማስተዋል አቅቷቸዋል። ስለዚህ አሁንም የምናገረው ምንድን ነው፣ ስትወያዩ ጀዋር ባላችሁ ቤት ከተገኛችሁ እንደ እቃ እየታያችሁ ነው የምለው። በወሎ ስም ባትነግድ ደስ ይለኛል። መሐመድ ተብዬው አንተ ወሃቢ፣ እግዚአብሔር ምስክሬ ነው፣ ከፍተኛ አማራ ጠል ማንነት ያለ ግን በአማራ ስም ልነግድ የምትል አማራ ተቀባይነትን ያልሰጠ በጣም መርዛማ ሰው ነው። በጣም በከፍተኛ ሁኔታ አሁን ለምሳሌ ሙስሊም ጠል እንዳትል አቡፋን ነው ሙስሊም ነው። ብዙ ወዳጆች አሉት፣ ብዙዎች አክባሪዎቹ ናቸው። መንግስት ሊበላው ሲል ተሯሩጠው ያተረፉት ክርስቲያን ፋኖ ወንድሞቹ ናቸው በአብዛኛው። አሁንም አርፎ የምታገኘው ክርስቲያን ፋኖ ቤት ነው። ተግባብተናል። ስለዚህ የእስልምና ጥላቻ ሳይሆን ያንተ መርዛማ በነሱ ተመርጠ የነጀዋር አጨብጫቢ የናመድን ጀበል የገዳዮቹ አጨብጫቢ ሆነ አብራቸው የምትሰራ ስለሆንክ ነው። እናውቃለን በደምብ። ለዛ ነው ጀዋር ፈልጎ መርጦ ይሄንን ነገር አብረ እንድትመጣ የተደረከበት ምክንያት የታወቀ ለዛ ነው። ስለዚህ አማራ ልጆች በዚህ ነገር ላይ አደራ፣ ሮብ እመጣለሁ። ሮብ ጠዋት ላይ ጀምረን በዚህ ሀሳብ ላይ ሀሳብ እንለዋወጣለን። ሀሳብ መለዋወጥ ይቻላል። አሁንም ያንን ነው የምለው። ጥንቃቄ በጣም 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 የሚያስፈልገው ፖለቲካ ነው። በጣም ጥንቃቄ የሚያስፈልገው ፖለቲካ ነው። በተለይ የበላይነትን ቦታ ለጀዋር ሰጥተህ ከመጣ አማራ በድጋሚ አፈር ቀድሜ ትገባል። ግልጽ የሆነ አማርኛ ነው የምነግርህ። እንደዚህ አይነት ስህተቶች የአማራ ልጆች እንዳደግሙ አብዛኞቻችሁን አድንቄያችኋለሁ። አብዛኞቻችሁ አልሄዳችሁም። ብትሄዱም የምትጠይቁት ጥያቄ በጣም 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 ምን ወሳኝ ጥያቄ ስለሚሆን ነው ያልገባችሁት ወይም ደግሞ ያልፈለጋችሁት። አዎ ጄኖሳይደር ገዳይ ነው። ሁለቱም ገዳይ ናቸው። በአማራ ላይ ያወጁ ናቸው። አማራን ያስጨፈጨፉ፣ አማራን ያስበሉ፣ አማራን በጣም አድርገው ከሚገባው በላይ ለማጥፋት ሲሰሩ የነበሩ እንደገና ተቀናጅተው መጥተውላል። ይሄንን የአማራ ሕዝብ እንዳትሸወር ለማለት ነው። ክበሩልኝ። ሰላማችሁ ብዝት ይበል። በርቱልኝ ነው የምለው። ይመቻችሁ።